ቢማሩ አውሮፓ፣ ቢያጠኑ አውሮፓ፣ ቢጠቅሱ አውሮፓ፣ ቢያነቡ ሩሲያ፣ ቢጠቅሱ ሩሲያ የተማሪነት የምሁርነት የአዋቂነት መገለጫ ሆኖ ወጣ። ከአገር ቤት መጥቀስ የካህናትና የደብተራ መገለጫ ብቻ ሆኖ ቀረ ትላለህ። ኢትስ ሪሊ ወንደርፉል። ንግስት ሳባ ሌላም አውድ ላይ አንስቻለሁ። ጥቁር እንደሆነች ነው አይደለም የሚታሰበው። ጥቁር ሆና እያለ ግን በእሷ ዙሪያ የተሰሩ እውነትም ከሆነች ማለት ነው ደግሞ ልትሆን እንደምትችል ይገመታል። ሌሎች ነገሮች ከበዋት ነው እንጂ ለማደማመቅ ሌሎች ነገሮች ተጨምረውባት ሊሆን ይችላል እንጂ ሰርቴን ኤሌመንት ኦፍ ትሩዝ ከእንትኑ አይጠፋም። ከእንትኑ ውስጥ እንደዚህ አይነት ንግስት ልትኖር እንደምትችል ንግስት በፈለግነው እንትን የታሪክ መረጃ ብናይ ጥቁር እንደሆነች ይታወቃል። ጥቁር ነኝ ደግሞም ውብ ነኝ ትላለች። በዘመኑ ከኦነግ ይልቅ መኢሶን የኦሮሞ ጥያቄ የቅኝ ግዛት ሳይሆን የብሔረሰብ እኩልነት ጥያቄ ነው ብሎ በማንሳቱ ጎበና ይሉት ነበር። ቅድም ያነሳ ነው እንግዲህ በእኔ ግንዛቤ ነው። ሌሎች እንትን ላይሉ ይችላሉ። አሁን ሪቨርስ የማይደረግ ሀዲዱን የለቀቀ አካሄድ ነው። ያው የዛው ኤክስቴንሽን ነው። ምን ማለት ነው? ሀገር የመስራት ምኞት ስለነበረ የራስ አይደንቲቲ የመስራት ምኞት ስለነበረ ከዚህ ሀገር ባህልና ማንነት ምንድነው መፋታት ስለነበረ አላማው አንዱ የባህል መንገድ ይሄ የቋንቋ የምኑ የጽሁፍ ስርዓት ስለነበረ ከዚህ የጽሁፍ ስርዓት መፋታት የሚቻለው ይሄኛውን ነገር በማበጀት ነው በሚል ነው እንጂ ፔዳጎጂካዊ በሆነው መንገድ አረቱም። ሁለቱም ፕሮፌሰሮች የራሳቸው የሆነ ተከታይ አፍርተው እስከዛሬ ድረስ ቀጥለዋል ሙግቱ። ቁቤ የፖለቲካ ውሳኔ ነው። ይሄ እንደዚህ አይነት ትልልቅ ውሳኔ በፔዳጎጂካዊ እንትን አይደለም የሚወሰነው። ፖለቲካዊ ውሳኔ ይፈልጋል። ፖለቲካዊ ውሳኔ ስትፈልግ ደግሞ ተራ ቴክኒካዊ ነገሮችን አይደለም የምታስበው። ትልቁን ስትራቴጂካዊ የሆነውን ውሳኔ ነው እሳቤ ነው የምታስበው። የምትወስነውም እንደሱ ነው። ስትወስን ትርፍ ኪሳራውን አስልተህ ነው። በፖለቲካ ምን አተርፋለሁ ምን እላለሁ ብለህ ነው። እና ሌሎች ፊደላቸው ላይ ተጣብቆ የቀሩ የሌላ ዓለም አካባቢዎች አሉ። በጣም ኮምፕሌክስ የሆነ ፊደላቸው ላይ ተጣብቆ የቀሩ ግን ይሄኛው እንደውም እንግዲህ እኔ የስነ ልሳን ባለሙያም አይደለሁም፣ ግን ይሄን ያህል ከባድ ሆኖ አይመስለኝም። ስለዚህ ፔዳጎጂካዊ ውሳኔ አይደለም ከሚሉት ወገን ነኝ። አሁን ደግሞ እስቲ ስለ ሁለተኛው መጽሐፍህ እናውራ። ይሄኛው ትንሽ ከበድ ያለ ግን ጠንከር ያለና ብዙ ቁም ነገሮች ያሉት መጽሐፍ ነው። ብዙ እንዳስብ አድርጎኛል ሳነበው። ከኦሮሚያ ሪፐብሊክ እስከ ኩሻይት ኢትዮጵያ የታሪክ ትርጉምና የፖለቲካ ዓላማ ይላል። ይህ መጽሐፍ ጃፋር ጋርም ይገኛል። በተለይ በዚህ በዘመናዊ የኦሮሞ ታሪክ ውስጥ ከ1965 እስከ 2010 ድረስ ነው የተጻፈው። ጠቅላይ ሚኒስትሩም ትንሽ ጠቆም ያደረገ ነገር ነበረ እና ከዛም በኋላ ሌላ ቦታ በሌላ ጉዳይም ተነስቶ ነበረ። ስለዚህ ጉዳይ እንደው ቢያስቡበት እሱም ብሎ ነበር እና አንተም ውስጥ እየተጠነጠነ ያለ ነገር ነበር እና በዚህ ጉዳይ ላይ የጻፍከው እስቲ ምክንያቱም ከዛ እንጀምር። እንደው ይህንን መጽሐፍ ለመጻፍ ያነሳሳህ ነገር ምንድን ነው? እንግዲህ ቅድም ያልኩት እንደተጠበቀ ሆኖ የኦሮሚያ ምንድነው የኦሮሞ ፖለቲካ ሲጀምር በዚህ መልክ መጀመሩ በኋላ ላይ ሰዎችን ህዝቡን ያስቀመጥንበት አውድ ከመስመር የወጣ ሆኖ ስለተገኘ ነው። ደርሶ እኔ አሁን የያዝኩትን ቢሮ እስከሚይዝ ድረስ እንዲህ ተብዬ አላውቅም ነበር የተባልኩት። ስለዚህ ነገሮች ሁሉ ያሉት የኦሮሞ ፖለቲካ ውስጥ ነው። በእኔ ግንዛቤ የኦሮሞ ፖለቲካን ዘመናዊ ማለት ነው። የኦሮሞ ፖለቲካ ስል ዘመናዊ የኦሮሞ ፖለቲካ ሲጀምር ምን ብሎ ጀመረ? የኦሮሚያ ሪፐብሊክ ብሎ ጀመረ። እኔ ሳቆም ደግሞ ከሪፐብሊኩ ከኦሮሚያ ሪፐብሊኩ በላይ ኩሻዊት ኢትዮጵያ የሚለው ገዝፎ አየሩ ሞላው። ስለዚህ እዚህ ውስጥ ያለችዋን ግማሽ ክፍለ ዘመን
ለመዳሰስ ነው የሞከርኩት። ከዚህ ጋር ግን አያይዝልኝና ሁላችን ኩሻይት አይደለንም እንደ በቋንቋ የተነሳ ሴሜቲክና ኩሻይት የተባለና የተለያየ መጣ እንጂ እሱ ጉዳይ እንዴት ነው የምታየው? ለዛም ነው ርዕስም የተሰጠው ኩሻይት ኢትዮጵያ ማለት ኢትዮጵያ እንደ ሀገር እንደ መንግስት ማለት ነው ኩሻዊ ገጽ አይደለም የተሰጣት። የፖለቲካ ሪቶሪኩ ወይም የፖለቲካ ትርክቱም ይሁን የፖለቲካ ስልጣን ምክንያታዊ የሚደረግበት የውርስ ስርዓት ምንድነው የፖለቲካ ስልጣን ውርስ ወደ ስልጣን መምጫ መንገዶች ለስልጣን ለያዙ ሰዎች እውቅና የሚሰጥበት መንገድ በረከቱ ብዙ ነገሩ ከኩሹ ማህበረሰቡ ኩሽ ነው፣ አኗኗሩ ኩሽ ነው። የመንግስት አሰራሩ ግን ሴማዊ ነኝ ይላል። ስለዚህ ኢትዮጵያ አሁን ከህዝቡ እንደ መንግስት ማለት ነው የመንግስት አኗኗር ወይም የመንግስት አሰራር የመንግስት ግንዛቤ ሴማዊ ነው። ህዝቡ ግን አሁን ያልነውን ነው። በኋላ ላይ አሁን በእኛ ዘመን የሚመጡት ልጆች አንዳንዶቹ ይህንን ኮስችን ማድረግ ጀመሩና አይ ኦሮሞን ብቻ ሳይሆን ኢትዮጵያን ለምን ኦውን አናደርግም? ኢትዮጵያን ኦውን ስናደርግ ግን እንዳልኩ አድርገን ነው ኦውን የምናደርጋት የሚል ሪቶሪክ አየሩን ሞልቶት ነበር ያኔ። ስለዚህ ተሳሳቱ ልክ ናቸው የሚለው ነገር ውስጥ ማብራሪያ ውስጥ ስንገባ እናነሳለን። ግን ርዕሱ በዚህ መልኩ ነው እንትን የተባለው ኮይን የተደረገው። እንደገና ደግሞ በዚህ ሂደት ውስጥ የታሪክ ትርጓሜ እንዴት አገልግሎት ላይ እንደዋለ ነው። ያው የታሪክ ክስተት ለሪፐብሊኩም ውሏል፣ ለኩሻዊት ኢትዮጵያም ውሏል። ክስተቱ አንድ ነው። የተለያዩት ታሪክ ጸሐፊዎቹ ወይም ታሪክ የሚናገሩት ሰዎች ብቻ ናቸው። ስለዚህ ስንዴው አንድ ነው፣ ጋጋሪዎቹ ናቸው የተለያዩት ማለት ነው። እና ጋጋሪ ዳቦ ደግሞ ለምን እንደሚጋገር ዳቦ ለምን ኮንሰፕሽን ሊውል እንደሚችል አስበው ነው በዛ መልኩ የሚጋግሩት ማለት ነው። ጋጋሪዎቹ በራሳቸው እኔ ህብስት ጋግራለሁ፣ አንተ ድፎ ልትጋግር ትችላለህ። ስንዴው ያው ነው፣ ድፎ አንድ ላይ ነው የሚመጣው፣ ህብስቶቹ ደግሞ ለየብቻቸው ነው። ስለዚህ ሪፐብሊክ ስንመሰረት ህብስታችንን ሰሜኑን ክፍል በአሁን ጊዜ ባለው የፖለቲካ ሬቶሪክ ቅድም እንዳነሳው ሴሜቲክ እያሉ መጥራቱ ልክ ነው ወይስ ቋንቋው ነው ሴሜቲክ ወይስ ህዝቡ ራሱ ሴሜቲክ ነው? እና ከታች ያለውን ደግሞ ኩሻይቲክ። ትላንትና አንድ ሌላ ስመለከት ነበርና ስማቸው ትዝ አይለኝም ነው ዶክተር የጻፉት ነው በእንግሊዝኛ ነው መጽሐፉ ስለ አክሱማይት እና አሁን ነው እኮ ይሄንን እንደዚህ በጣም እያገዘፉት ያመጡት እንጂ እኛ ሁላችንም ኩሻይቲክ ነን፣ ግን ሴሜቲክ ቋንቋ ተናጋሪዎች የኩሽ ህዝብ አለ ማለት ነው እንጂ ይላሉ። እሱ ነገር እንዴት ነው? ውቅያኖስ ውስጥ እየገባን ይመስለኛልና ለማንኛውም በባህል ደረጃ አሁንም ቢሆን ሰሜናዊው ምናልባት የመንግስታት እንትኖቹ ሁሉ ሳይቀር እኔ ኩሻዊ ይመስሉኛል። የአክሱም ሐውልትን የሰሩ ሰዎች በፍጹም ሴሜቲክ ሊሆኑ አይችሉም። ቅድም ብያለሁ፣ ከከለቻ ምንም ልዩነት የለውም። ከለቻ ማነሱ ይሄ ምንም ልዩነት የላቸውም። እንደገና በኋላኛውም ዘመናት ሲመጣ እኮ አገው ነው እንግዲህ አገውኛ ተናጋሪ አገው ማህበረሰብ ነው በጣም ትልቁን አካባቢ እና የተለያዩ ክፍልፋዮች ይኖሩታል። እና አገው ማለት በጣም ትልቅ እንትን ነው። በኋላ ላይ የተለያዩ ክፍልፋዮች ሲኖሩት ያ በቋንቋ ደረጃ እንደውም አንዳንዶቹ ሴሜታይዝድ ኩሽ ነው የሚሉት። ሴሜታይዝድ የሆኑ ደግሞ ቅድም እንዳልከው በቋንቋ ደረጃ ቋንቋው ስራሱ ምናልባት የቋንቋ ባለሙያዎች የበለጠ ሊናገሩበት ይችላሉ። እኔ የሰዋስው ስርዓቱ ካልሆነ በስተቀር የቃላት ብዛቱ ጋር አሁንም ጥያቄ የሚያነሱ ወገኖች ሁሉ አሉ። ባለሙያዎቹ ቢናገሩበት እመርጣለሁ። ማህበረሰቡንም ስታየው አፈሩን ነው የሚመስለው። አፈሩ ደግሞ እንደሚመስል መገመት እንችላለን። ስለዚህ ኩሽነቱ ለፖለቲካ ዓላማ ሴማዊ መሰረት ላይ ነው የተቀመጠው። ፖለቲካውም ራሱ ሴማዊ መሰረት ላይ ነው የተቀመጠው። ይሄ ለምን እንደተደረገ ብዙ መላምቶች ሊኖሩ ይችላሉ። ኢቭን ይሄ
ንግስት ሳባ ሌላም አውድ ላይ አንስቻለሁ። ጥቁር እንደሆነች ነው አይደለም የሚታሰበው። ጥቁር ሆና እያለ ግን በእሷ ዙሪያ የተሰሩ እውነትም ከሆነች ማለት ነው ደግሞ ልትሆን እንደምትችል ይገመታል። ሌሎች ነገሮች ከበዋት ነው እንጂ ለማደማመቅ ሌሎች ነገሮች ተጨምረውባት ሊሆን ይችላል እንጂ ሰርቴን ኤሌመንት ኦፍ ትሩዝ ከእንትኑ አይጠፋም። ከእንትኑ ውስጥ እንደዚህ አይነት ንግስት ልትኖር እንደምትችል ንግስት በፈለግነው እንትን የታሪክ መረጃ ብናይ ጥቁር እንደሆነች ይታወቃል። ጥቁር ነኝ ደግሞም ውብ ነኝ ትላለች። ስለዚህ ይችን ሴትዮ ወይም ከዚህ የሚወርዱትን አካላት ከየት አምጥተን ነው ሴም ውስጥ የምንጨምራቸው? ስለዚህ የታሪክ መሰረቱ እዛ አካባቢ ላይ የራሱ ምክንያት ይኖረዋል። ፖለቲካው ለጀስቲፊኬሽን ነው የሚሰሩት። ማለቴ ቦታውን አሲዩም ለማድረግ እኔ ከእናንተ የተለየ አፈጣጠር አለኝ የሚል እንትን አለ በፖለቲካ ስልጣን መምጫ መንገድ። አንተ ከኔው ተወልደ ከኔው አንድ አይነት አፈጣጠር ይዘ እኔ ልትመራኝ አትችልም። ስለዚህ ጀስቲፋይ ለማድረግ የተለየ መንገድ ማምጣት አለብህ። ይሄ ሚዝ ኦፍ እንትን ይሰራሉ የፖለቲካል ፓወርን ሌጂቲመሲ ለማረጋገጥ። የሙሴን ታሪክ እናነባለን። ሙሴ ራሱን መሪ ያስባለበትና አይሁዳዊ ነን ወደኋላ ሌሎች ነገሮችም አሉ። ስለዚህ እነዚህ መሪዎች እንደኔ እናንተ ከዚህ ከተራው ማህበረሰብ የተፈጠሩ አይደሉም ያምናሉ። እኔ አይደሉም ስል እኮ በእነሱ አእምሮ ውስጥ ሆኜ ነው የማወራው። እኔ አምናለሁ አይደለም። እነሱም ላያምኑት ይችላሉ ያንን ነገር። በነገራችን ላይ ግን ለቦታው ምክንያታዊ ማድረግ አለባቸው። የጭሰኛ ልጅ ሁሉ አይደለ ላይ ሲደርስ ከሴም የሚለው እና ስለዚህ ለፖለቲካ ስልጣንን ምክንያታዊ ለማድረግ የተለየ አፈጣጠር የተለየ አመጣጥ ለመግለጽ የመጣ ትርክት ነው እንጂ የሚመስለኝ የማህበረሰቡ ማኗኗር ገጽታው ምናልባትም ይሄ ቋንቋ የተባለውም ቢሆን በተወሰነ መልኩ ይገናኛል። እኔ ሴማዊ ከሚለው ይልቅ ኩሻዊው ነገር አማርኛ እኮ ይባልለታል አይደለም። ባለሙያዎች የበለጠ ቢያወሩ ደስ ይለኛል። እና ምንድነው አብዛኛው ፐርሰንቱ አብዛኛው እጁ ከሌሎች የወሰደው ነው። የወሰደው ደግሞ ከአካባቢው ማህበረሰብ ነው። የአካባቢው ማህበረሰብ ደግሞ ኩሽ ነው። እና እንደሱ አይነት ነገር ነው እንትን የሚለው። አሁን ትንሽ እየገባን ስንሄድ በዚህ መጽሐፍ ውስጥ ብዙ ቦታ የምናየው ነገር የዚህ የአውሮፓውያኖችና የኛ በተለይ ከምኒልክ በኋላ የመጣው ዘመናዊ ትምህርት ያመጣው ጣጣ በተለይ በ30ዎቹ 40ዎቹ 50ዎቹ ከዛም በኋላ የመጣው ብዙ ነገር በዚህ ውስጥ ጠቅሳልና በዚህ በአውሮፓ የተጻፈ የአካዳሚ መጽሐፍ ጉዳይ ላይ የአውሮፓና ብሎም የአሜሪካ ከፍተኛ ትምህርት ተቋማት ስለ አፍሪካ ብሎም ስለ ኤስያ ጥናት ማዕከላት በመክፈት ከሀገሮቻቸው መንግስታትና ባለሀብቶች ብዙ የገንዘብ ድጋፍ በማስተባበር ወይም ፈንድ በማግኘት በተለያዩ ትኩረት መስኮች ስራ ጥናት ምርምር አድርገዋል። በስነሰብ፣ ታሪክ፣ ጂኦግራፊ፣ ስነ መለኮት፣ ስነ ልሳን እና በመሳሰሉት መስኮች ብዙ ባለሙያዎች ጥናት አካሂደዋል። የእንግሊዝ፣ የጀርመን፣ የፈረንሳይ ብዙ ናቸው። የእነዚህ ጸሐፊዎች የጥናትና ምርምር መነሻ የመረጃ ምንጭ የቀድሞዎቹ ተጓዦችና ሚስዮናውያን ስለሆኑ በስራዎቻቸው ላይ በአብዛኛው ጎልቶ የሚታየው የኦሮሞ ቅኝ ተገዥነት እና ኋላ ቀርነት እና በሀገር ውስጥ የሚታተሙ ጽሑፎች በማያወጡት አይነት ነበር የሚተርኩት። ወደ ኢትዮጵያ መጥተው መሬት ላይ ያለውን የኦሮሞ ሁኔታ በአይናቸው ከተመለከቱ በኋላ እንኳን ቀደም ብሎ ሰሜናዊን ግማሽ ክርስቲያኖች እንደ አንድ ህዝብ፣ ደቡባዊን ግማሽ እንደ ሌላ ህዝብ፣ ሰሜናዊ ጨቋኝ፣ ደቡባዊ ተጨቋኝ አድርገው የመሳሉን አጻጻፍ መተው የቻሉት በጣም ጥቂቶቹ ናቸው። ወጣቱ ደግሞ ተማሪው ደግሞ ከዚህ ውስጥ ነው የወጣው ትላለህና አንተ የታሪክ ሰው ነህ። እንዴት ነው እነዚህ ከውጭ የመጡ ሰዎች ስለኛ የሚጽፉት የሚነግሩን የምናየው? እስቲ በዚህ ላይ እንደው አውሮፓውያን ባህር ተሻግረው ወንዝ እንትን ብለው በጦርነት ከመምጣታቸው በፊት ብዙ ተጓዦች ናቸው የመጡት። እንግዲህ እንደሚባለው ተጓዦቹ ወይ በሳይንሳዊ ምርምር ስም ነው፣ አለበለዚያ ብርሃን ላልወጣላቸው ብርሃን ሊያወጡላቸው በክርስትና ስም ነው የመጡት። ሲመጡ ማህበረሰቡን ከመረዳት ይልቅ በርቀት ነው ማህበረሰቡን የተገነዘቡት።
ይሄ ማህበረሰብ ስለ ፈጣሪ ያለው ግንዛቤ ምንድን ነው? ፈጣሪውን እንዴት ነው የሚያይ? ራሱን እንዴት ነው የሚገነዘበው? ሃይማኖት የለውም ብለው ነው የሚጀምሩት። በቃ እሱ ነው። ስለዚህ የጻፉት ያንን ማህበረሰብ ድርጊቱን በሙሉ ሌላ ከመስመር የወጣ የክርስቶስ መንገድ እንዳልሆነ ሃይማኖት እንደሌለው አስፈላጊ ሆኖም ሲገኝ ስልጣኔ እንደሌለው በመሳሰሉት እንትን ነው። ምርምሩም ከሞላ ጎደል ኋላ ቀር ነው። እጁ ላይ ያለውን ምንድን ነው ሀብት ወደ ጥቅም መቀየር የማይችል በሚል ነው የተጻፈው። ይሄ አንድ ነገር ነው። እዚችው ጋር ደግሞ ቀድሞ ከክርስትናው ጋር የተዋወቀውን ሰሜናዊውን አካባቢ በዛች በክርስትና ምክንያት ሆነ ብለውም ሊሆን ይችላል ሰልጣኝ እንትን ያለ ብዙ ነገር ያለው፣ ስለዚህ ወደ ደቡብ እሱ የሚያደርገውን ነገር ማቅናት እነሱ የሀገር ቤቶቹ ራሳቸው እኮ ማቅናት ነው የሚሉት። በነገራችን ላይ ማቅናት ማለት ቅኝ ግዛት ካልጨመርንበት ኮሎናይዜሽን የሚለው ቃል ምን ያህል እንደሚተካው አላውቅም። ይሄ ሲቪላይዚንግ ሚሽን የሚሉት ቃል ማቅናት የሚለውን ይተካል። የመጡት ምን ሊያደርጉን ነው? ሊያሰለጥኑን ነው። በእነሱ ሊያሰለጥኑን ነው። ስልጣኔ ውስጥ ደግሞ የማቴሪያል እንትን ብቻ ሳይሆን አእምሮም ክርስትና እዚህ ጋር አብሮት የሚመጣው። ስለዚህ አሁን ወደ ርዕሳችን ስንመለስ ሰሜናዊው ደቡባዊ ላይ የሚያደርገው እንደገና ደቡባዊው አጋማሽ የነበረበትን ነባራዊ ሁኔታ በእነዚህ ሰዎች አእምሮ መሰረት ወረቀት ላይ ሰፍሯል። ይሄ ከሞላ ጎደል አንዳንዶቹ ከዚህ ሀገር ወይም ከዚህ አካባቢ ሳይወጡ የጻፉት ዶክመንት ተልኮ ታትሞ ገበያ ላይ ይውላል። እዚህ ሆነው ሳይመጡም እዛው ሆነውም እሱ ደግሞ ሌላ ፈርጅ ነው። እነሱ ከነዚህ በባርነት ከተወሰዱ ህፃናት ቋንቋ ተምረው ከነሱ ወሬ ሰምተው ምናምን እነዚህ ልጆች ደግሞ ከየት አካባቢ እንደተወሰዱ ሁሉ ጎበናም ላይ አወርቻለሁ፣ እዚህም ጋር አወራለሁ። ስለዚህ አያውቁትም አካባቢውን ማለት ነው። በማያውቁት ህዝብ ላይ ነው የጻፉት። ይሄ አንድ ነው። እንግዲህ እንደሚባለውም በማቴሪያሉ በአንዳንድ መረጃ ስለቀደሙ ይሄ ጽሁፍ ታትሞ ቁጭ ብሏል። ቀጥሎ የሚመጣው እንግዲህ የመንግስት ምስረታ፣ የትምህርት ጣጣ ምናምን ያልከው ነገር እዚህ ጋር ነው የሚመጣው። ትምህርት ተከፈተ ወይም ትምህርት ተጀመረ ወይም ደግሞ ጥናትና ምርምር ተጀመረ። ከዛ በፊት የትምህርቱን ተወና ቅድም አንተ ኮት ያደረካቸው ወይም የአውሮፓ አጥኚዎች ወደዚህ እንትን ሲሉ ሊትሬቸር እንላለን አይደለም? በተለምዶ ሊትሬቸር ሪቪው፣ ላይብራሪ ወርክ እንላለን አይደለም? ይህንን የሰሩት ፊልድ ከመምጣታቸው በፊት እጃቸው ላይ ያለውን ዶክመንት ነው የሰሩት። ያገኙት እጃቸው ላይ ያገኙት ዶክመንት ምንድን ነው? እነዚህ የክርስትና ሚስዮናውያን ወይም አንዳንድ ምርምር እናካሄዳለን ብለው በእያንዳንዱ የአፍሪካ መንደርና የኢትዮጵያንም ብንል የኢትዮጵያ መንደር የተዘዋወሩ ሰዎች የጻፉትን ዶክመንት ነው። እሱን ይዘው በሱ ተበጅተው አእምሯቸው በሱ ፍሬም ተደርጎ ነው የመጡት። ስለዚህ ሲመጡም እዚህ ያንኑ ነው መልሰው ሪፕሮዲውስ ያደረጉት የሚል አመለካከት ነው ያለኝ በዚህ ዙሪያ ከሆነ። የትምህርቱም ደግሞ ጎን ለጎን እንደዛው ነው የሚሄደው። እንሄድበታለን። እሱንም በተለይ የኦሮሞ ልሂቃን ሌሎችንም ይጠቀላል ነገሩ በዛ ላይ ስፔሲፊክ ስለምናወራ ነው እንጂ በእነዚህ ምሁራን ስር የተማሩ ወይም በእነሱ ተጽዕኖ ስር ያለፉ ስለመሆናቸው ስትገልጽ በገጽ 36 ላይ ከእነዚህ ተመራማሪዎች አንዳንዶች በአፄ ኃይለሥላሴ በተከፈተው ዩኒቨርሲቲ ኮሌጅ፣ ቀጥሎም ኃይለሥላሴ ዩኒቨርሲቲ፣ በመጨረሻም አዲስ አበባ ዩኒቨርሲቲ በሆነ ተቋም በተለያዩ የትምህርት ክፍሎች አስተምረዋል። እነዚህ እንግዲህ ከውጭ የመጡት ማለት ነው። ስለ ኦሮሞም ይሁን ስለ ኢትዮጵያ ትልልቅ መጽሐፍትና በርካታ ጆርናል መጣጥፎችንም አሳትመዋል። በርካታ ኢትዮጵያን ኦሮሞ ተማሪዎችን ሌሎችንም ወደ የሀገሮቻቸው ከፍተኛ የትምህርት ተቋማት በመውሰድ አስተምረዋል። የአመለካከቶቻቸው ቀጥተኛ አራማጆች በሰፊው ማፍራትም ችለዋል። የአብዛኞቹ መጽሐፍትም በአዲስ አበባ ዩኒቨርሲቲ በሚገኙ የኢትዮጵያ ጥናት ተቋማት ቤተመጽሐፍት፣ በኬኔዲ ቤተመጽሐፍት ውስጥም ይገኛሉ። አብዛኞቹ እነዚህ አውሮፓውያን ተመራማሪዎችና ጸሐፊዎች በኋላ ላይ ለተነሱት የኦሮሞ ምሁራን ወይም ቀጥተኛ አማካሪ አልያም በተዘዋዋሪ የአርአያነት ሚና ያላቸውና ምናልባትም ለኦሮሞ ዲያስፖራ ምሁራን በተወሰነ መልኩም ቢሆን በሀገር ቤት ለነበሩት ትልቅ ፈርጅ ፈቃዳጆች ነበሩ። ስለዚህ እነዚህ ሰዎች አስተማሯቸው፣
እና ስለ ኢትዮጵያም ያላቸው የተዛባ ነው። በኋላ እናገኘዋለን። ያንን ይዘው ነው በተለይ አሁን የምናያቸው በዲያስፖራ ያሉት ሆኑ በኦሮሞ የነፃነት ትግል ውስጥ ኢትዮጵያዊነትን ያገኙትና ያዩት ከነዚህ ከውጭ ከመጡ አስተማሪዎች ነው። እንዲሁም አንድ ቦታ አለ ኮሌጁ ሲከፈት 9 የውጭ አስተማሪዎች እና 20 ምናምን ተማሪዎች ብቻ ነበሩ። ምንም በቃ ምንም በኢትዮጵያ መሰረት ላይ የተመሰረተ አልነበረም። እና በዚህ ላይ እስቲ ያለ ሪፍሌክሽን ብትሰጠን። እዚህ ጋር በጣም ብዙ ነገር በአንድ ጊዜ ስለተነሳ ነው እንዴት ብለን እናስብ መሰለ። አሁን እነዚህ ተመራማሪዎች መጀመሪያ የጻፉት ነገር አለ። ከዛ ንጉሠ ነገሥቱ እንትን ሲፈልጉ ዘመናዊ ትምህርት ሲፈልጉ እንደው እየፈሩም እየተቡም ቢሆን መጀመሪያ በግብጾቹ ነበር የጀመሩት አይደለ? መደበኛውን ትምህርት እንግዲህ ዩኒቨርሲቲ የሚባለው ወይም ዩኒቨርሲቲ ኮሌጅ የሚሆን ምንም ከፍተኛ ትምህርት ተቋም የሚባለው ነገር ሲጀመር እንደው በጣም የማያሰጉት እነዚህ ጀስዊት ሚስዮናዎችን ካናዳውያኖች ናቸው። እነሱን ይዘው ዩኒቨርሲቲ እንመስርት ተብሎ ተከፈተ። ሲከፈትም አስተማሪዎቹም በእነዚህ ሰዎች ጠቋሚነት ተሰባሰቡ ከየቦታው። የመጀመሪያዎቹ ትውልድ መጽሐፍት ያስፈልጋሉ። ስለዚህ አካባቢ የተጻፉ መጽሐፍት ሲፈለጉ የተገኙት መጽሐፎች እነዚህ ናቸው። እነዚህ መጽሐፎች ናቸው። አስተማሪዎቹ ወይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አካባቢ የመጡ ቄሶች አይደሉ፣ ወይ ከመድረሳ ምናምን የወጡ አይደሉ። ስለዚህ የግዕዙን ወይም የአረብኛውን ወይም አገርኛ ተች ያለውን መጽሐፍ ለሪፈረንስነት ወይም ለማስተማሪያነት ወይም ለምንም አይጠቀሙም፣ አያውቁትም እነሱ። ስለዚህ ላይብረሪውን የሞላው ወይ ራሳቸው የጻፉት ነው። አለበለዚያ ደግሞ ሲዘዋወሩ እኔ እስከኔ የተማሪነት ዘመን ድረስ የትራቨለርስ አካውንት ወይም ሚሽነሪ አካውንትስ ተብሎ መጽሐፍ የሞሉ እነዛ እንደውም የተማሩ ናቸው። ይባስ ብሎ ደግሞ አስተማሪነት ቀስ በቀስ እንትን ሲባል እነዚህ የተመራመሩት ሰዎች አስተማሪ ሆነው ሁሉ መጡ። ማለት ኤክስፐርት፣ የኢትዮጵያ ኤክስፐርት። ለምን ኢትዮጵያን አጥንተው ፒኤችዲ አግኝተዋል፣ አርቲክል አሳትመዋል፣ ብዙ ነገር እንትን ሰርተዋል። ስለዚህ ሆነው ሲመጡ እዚህ የሚያስተምሩት ራሳቸው የጻፉትን ለተማሪዎቹም ያበጁላቸው አመለካከት ያንን ነው። እንግዲህ ምናልባት እዚህ ውስጥ አሁንም እያራመድኩት ያለሁት ከሰዎች ጋርም በብዙ ገና መጨቃጨቅ የሚያስፈልገኝ እንትን ምንድን ነው፣ ይሄ ፖዚቲቪስት የሚሉት ቲንኪንግ አለ በእንትን ይህንንም ነገር አላስፈላጊ በሆነ መንገድ አገልግሎት ላይ ውሏል ኢትዮጵያ ውስጥ የሚል አመለካከት ነው። ሳይንቲፊክ እና ፖዚቲቭ ነው የሚባል ነገር እያሉ ምን ማለት ነው? ፍጹም ገለልተኝነት ማለት ምን ማለትስ ነው? ፍጹም እውነት ማለትስ ምን ማለት ነው? ይሄ ነገርስ ወዴት ነው የሚወስደው? የእነሱስ እውነት እነሱ እውነት ያሉት ቅድም ያልኩት በክርስትና መነጽር ሌላውን ማህበረሰብ ሲመለከቱ እንዴት ነው ያዩት እና የሚሉት ነገሮች ሁሉ አሉ። ስለዚህ እዚህ ጋር ነው የሚጀምረው። ስለዚህ የኛ ዘመዶች 2ኛ እና 3ኛ ትውልድ ላይ ሲመጡ የዚህ ውጤቶች ናቸው። እዚህ ጋር በጣም አንድ ኢንትረስቲንግ የሆነ ነገር ስለዚህ አሁን ስለ ዩኒቨርሲቲ ስለ ላይብራሪ ያነሳኸው ጉዳይ ላይ አንድ ያልከው በጣም የሚገርም ነገር አለ። በዩኒቨርሲቲ ኮሌጅ በተደራጀው ቤተ መጽሐፍት ተማሪዎች እንዲያነቧቸው የተቀመጡት መጽሐፍት በአብዛኛው ስለ ኢትዮጵያ የሚገልጹ ቢሆኑ ይመረጣል። ይህንን እንግዲህ ንጉሱ እንደ እባካችሁ ሲሏቸው ጊዜ ይመረጣል አሉና ስለተባለ የውጭ ዜጎች የሚያውቋቸውን ከ16ኛው ክፍለ ዘመን ጀምሮ ስለ ኢትዮጵያ በአውሮፓውያን ተጓዥና ሚስዮናውያን የተጻፉትን መጽሐፍ አምጥተው አስቀመጡላቸው። የእነዚህ ጸሐፊዎች የጋራ መገለጫ ደግሞ ከእነሱ ውጭ ስላለው የአፍሪካ ማህበረሰብ የኢትዮጵያን ጨምሮ በራሳቸው የተዛነፈ መነጽር እያዩ ሲዘግቡ እንደነበርና አንዳንዴ ሆን ብለው የሚያጋጩ ትንተናዎችን በማህበረሰቡ መካከል ማለት ነው ያቀርቡ እንደነበር የሚታወቅ ነው። ታሪኩን፣ ሃይማኖቱን፣ አስተዳደሩን፣ ባህሉንና የመሳሰሉትን በማናናቅና በማጥላላት ምናልባትም ሆን ብለው አንዱን በማድነቅ ሌላውን በማበሻቀጥ ጽፈው ለትውልድ የቤት ስራ ያስቀመጡባቸውን መጽሐፍት እያነበቡ እንዲፈተኑ ነጋቸውንም በዚያ መስመር እንዲተልሙ አደረጓቸው። እንደዚህ ያደረጓቸው ትልና
ከዛ ለዚህ ጋር ኢንትረስቲንግ የሆነ ነገር ቢማሩ አውሮፓ፣ ቢያጠኑ አውሮፓ፣ ቢጠቅሱ አውሮፓ፣ ቢያነቡ ሩሲያ፣ ቢጠቅሱ ሩሲያ የተማሪነት የምሁርነት የአዋቂነት መገለጫ ሆኖ ወጣ። ከአገር ቤት መጥቀስ የካህናትና የደብተራ መገለጫ ብቻ ሆኖ ቀረ ትላለህ። ኢትስ ሪሊ ወንደርፉል። ምክንያቱም ብዙዎቹን አሁን ትንሽ እንግዲህ ሌላ ቻለንጅ እየመጣ በረድ እያለላቸው ነው እንጂ በዚህ በኤትኒክ ፖለቲካ ውስጥና ኢንቴሌክቹዋሉ በዛ በኩል የሄዱት ምንም ነገር ብጠቅስላቸው እንኳን እነሱንና ሪቻርድ ፓንክረስት እንኳን ስትጠቅስ እንኳን እንዴት በሽሙጥ ድራሽን ነው የሚያጠፉት። ምክንያቱም አንዳንዶቹ ወዳጆቼ ናቸው። እና ይሄ በጣም ስር ነቀል የሆነ ወይም በጣም ግሩም አድርጋ ይተዋል። እንደው ሪፍሌክት ብታደርግበት ደስ ይለኛል። በጣም እውነት ነው። እኔ ከብዙዎቹ ጋር ከሚያጋጨኝ በተለይ በዚህ በኦሮሞ ኢንቴሌክቹዋል አካባቢ ያሉ አንዳንዶቹ አብሮ አደግ ጓደኞቼ ናቸው እና ስናወራ ምንም አንድ ከዚህ ብትጠቅስ ዜሮ ነው። ሄደህ ፈረንጅ መጥቀስ አለብህ። ፈረንጅ ስጠቅስ ደግሞ እነሱ ያጸደቁት ሊቅ መሆን አለበት እና ይህንን በማንበብ ነው ያደጉት። እውነትህን ነው። ቢጠቅሱ አውሮፓ ቢሉ አውሮፓ ሁሉ ነገር እንደዛ ነው። እንግዲህ አምጬ ያልኩት ይህንን ነው። ምናልባት ለዘመናዊ ትምህርትም ጋር የተዋወቅንበትን መንገድ አንዱ ወደዚህ ገፍቶንም ሊሆን ይችላል። ቅድም ባልኩት በተጓዳኝ በተለምዶ እንዴት እንደምገልጸው አላውቅም። የኛ ትምህርት ኢቮልቭ ያደረገ አይደለም። ምንድነው ይሄ ግራጁዋሊ ከሀገር ቤት ራሱን እያሳደገ የነሱ ገዳሞቻቸውን ወደ ዩኒቨርሲቲ ቀየሩ። የኛ ገዳሞቻችን እንትን ነው የቀሩት ወደ ዘመናዊ የመቀየር እድል ወይም ሌሎችም የመድረሳ ትምህርት ቤቶችም ሊሆኑ ይችላሉ አልመጡም። በሚገርም አጋጣሚ ደግሞ ነገስታቱም ቢሆን የፈለጉት በሌላ ፈርጁ ማለት ነው ዘመናዊውን ትምህርት የፈለጉት ከጥበቡ ከእውቀቱ ከምኑ በላይ በተለይ ዘመናዊ ትምህርት የተፈለገው ለቋንቋው ነው። ቋንቋው ከነሱ ጋር መግባቢያ ነበረ። ከነሱ የሚገኝ ነገር አለ። እኛም ገፍተንላቸዋል፣ መንገድ አበጅተንላቸዋል ማለት ነው እዛ ጣጣ ውስጥ ለመግባት። ዘመናዊ ትምህርት እኮ ሲከፈት ቋንቋ ተኮር እኮ ነው። የአዋቂነት መገለጫ የፈረንጅ ቋንቋ ማወቅ ነው። ዩኒቨርሲቲ ውስጥ ኢቨን ወጣቶቹ በስልሳዎቹ ውድድር ሲያደርጉ ለተማሪ ማህበር ማነው ኤክሰለንት እንግሊዝኛ በኤክሰለንት እንግሊዝኛ የጻፈ የተናገረ ነበር የሚባለው። ስለዚህ እዚህም ከመጡ በኋላ ኢቭን ከእንትኑም በኋላ እኮ ፈረንሳይኛ ተናጋሪ ምናምን ልክ ሌሎች የአፍሪካ ሀገሮች እንደሆነው አይነት ነገር ይዞ ይመጣልና እኛም ራሳችን ወይም የኢትዮጵያ መንግስትም ወይም በነበረው ነባራዊ ሁኔታ ራሱን ለዛ ያበጃጀ ነው የሚመስለኝ እና ከዘመናዊ ትምህርት ጋር የተዋወቅንበት መንገድ እዚህ ጣጣ ውስጥ ከቶናል። ስለዚህ እነዚህ በኋላ ሌላኛውን ስራ ስሰራ ነው መሰለኝ በደንብ የሚያጋጥመኝ እዚህ ዩኒቨርሲቲ አካባቢ ራሱ ያንተንም ስራ ሳነብ የሚቸገሩበት ነገር አንዳንዱን ከዚህ ከባህላዊው ትምህርት ትንሽ የሆነ ነገር ቀማምሰው የመጡት ልጆች ግራ ግብት ይላቸዋል፣ ይተናነቃቸዋል። እዛ ውስጥ ሙሉ በሙሉ ለመግባት ሲተናነቃቸው ግን እዛ ውስጥ ካልገቡ ደግሞ የነገ ዕድላቸው እንትን አይልም አይመቻችም። እና ስለዚህ ስርዓቱ ራሱ ሲበጅ ለዛ ራሱን አዘጋጅቶ ነው የተበጀው በአንድ ፊት። ግን እነዚህኞቹ እዚህ ጋር ያለውን ከሞላ ጎደል ትንሽ ከአካባቢ ጋር ራስን ያያያዘ ከቀለም ጋር የተዋወቁበት መንገድ በሁለቱ አካባቢዎች መካከል ልዩነት አለው። ምን ማለት ነው? በደቡባዊ አካባቢና በሰሜናዊው አካባቢ በቀጥታ እመር ብሎ መንግስት ያቋቋመው ወይም ሚስዮን ያቋቋመው ትምህርት ቤት አይመጣም። ከሌላ ነገር ጋር ትንሽ ይነካካል። ያ እሱ የሚገባበት ተቋም ደግሞ በታሪክ አጋጣሚ ከሀገሩ ጋር የአንድ ሳንቲም ሁለት ገጽታ ሆኖ የተያያዘ ስለሆነ
ያን ስሜት ወይ አውቆትም ይሁን ሳያውቀው እንትን ይላል ይወስዳል። ያው ቤተ ክህነት ቤተ መንግስት ብለን አንድ ቤት ነው፣ አንዱ ገጽ ክህነት ነው፣ አንዱ ገጽ መንግስት ነው እና እሱ አይነት በጣም የተወሳሰበ ነገር አለበት። እኔ እንደዛ ነው። እነዚህኞቹ ላይ ምናልባት እንደው በጣም እርግማን በሚመስል መልኩ የወረድኩባቸው በዛ ምክንያት አዋቂ አጥፊዎች ሊሆኑ በሚለው ማየታቸው ሊሆን ይችላል። ከዚሁ ጋር ተያይዞ ያለው በዚህ በኦሮሞ ጥናት ማህበር አካባቢ በዚህ ኦሮሞ ስተዲ አሶሲዬሽን ምክንያት በጣም ትልቅ ኢንፍሉዌንስ በወጣቱ ላይ እንዳመጣ ትጽፋለህ እና ብዙ እነሱን እንደሚያዩ ፕሮፌሰር ገሌ እንትና ገሌ ምናምን ምን አሉ እና ያ ደግሞ አብዛኛው ደግሞ ጆርናል የሚጻፈው ደግሞ በዚህ በአሶሲዬሽኑ ላይ እና እንደ ፋይናል ፋክት አድርገው ብዙ ወጣቶች ወስዷቸዋል እና ስለዚህ ምን ትላለህ? በአብዛኛው የኦሮሞ ተወላጆች የሆኑ አካዳሚያዊ ማህበረሰብ አባላት የመሰረቱት የጥናት ማህበር በነፃነት የቅኝ ግዛት ቲዮሪ የሚያራምዱበትና ስለ ኦሮሞ ነፃነት የሚያቀነቅኑበት ሆኖ ወጥቷል። ማለት ከአካዳሚ ነገሩ ይልቅ የዚህኛውን የፖለቲካ እንትን የሚያቀነቅን ነው። የዚህ ማህበር የህትመት ውጤቶች የአዲስ አበባ ዩኒቨርሲቲ ስራዎችን ወይም የኢትዮጵያ ጥናትና ምርምር በሀቲት ወይም ቲዮሪ ደረጃ የሚገዳደሩ ወይም የሚገለባብጡ ሆነው እናገኛቸዋለን። ሞር ፌቨራይት ይሆናሉ። ወጣቱ በዚህኛው ከተጻፈው ይልቅ በዛኛው የተጻፈውን ነገር በጣም የማመን ነገር አለ። የማህበሩ የህትመት ውጤቶች የኦሮሞ ተማሪዎችን ከተቀበሉ ዩኒቨርሲቲዎች ከሚወጡት የመመረቂያ ጽሑፎችን በበለጠ ከአካዳሚዊነታቸው ይልቅ የኦሮሞ ነፃነት ግንባር ልሳኖች ሆነው ይታያሉ። በእነዚህ እትሞች ውስጥ የኢትዮጵያን የአንድነትም ይሁን የትብብር ሀቲት ወይም ቲዮሪ ጥናት ማግኘት ዘበት ይመስላል። በተቃራኒውም ደግሞ ትላለህ ያኛውንም ልክ የኢትዮጵያ ጥናትም የቅኝ ግዛት ነፃነት አውድን እንደማያስተናግደው ሁሉ። ስለዚህ የሚመጣው ወጣት ተማሪ ባላንስድ የሆነ ነገር ማግኘት አልቻለም። በተለይ ከነዚህኛው ይሄ የኦሮሞ ስተዲ አሶሲዬሽን ላይ የሚወጡት ጽሑፎች እኔም ብዙዎቹን አያቻቸዋለሁ። በተለይ መጽሐፍ ጽሑፍ ሁለተኛው ላይ በጣም አስደንጋጭ ነው እና አንደኛው ሁል ጊዜ ኖት ያደረግኩት አንተም እዚህ ውስጥ ብለዋል። አንዳቸው ነው የሚጠቅሱት ማለት እየተጠቃቀሱ ነው የሚሄዱት እንጂ አንዱ ቆም ብሎ እስቲ ቆይ የዚህኛውን ጥቅስ መጨረሻው የት ነው እስቲ ደግሞ እኔ ልፈልገው ሲል አታይም። እና የዛ አደገኝነት እንዴት ነው የሚታይ ማለት ታሪካችንን እውቀታችንን ለመገንባትም እኮ በጣም አስቸጋሪ ነገር ነው። ኢንሲደንትሊ የዚህን ጥቅስ መጀመሪያ ፈልጌ ያገኘሁት እዚህኛው ላይ ጽፌያለሁ። ማለት መሰረቱን ከምን እንደሚጀምር ይሄ ሀሳብ እንዴት እንደሚጀምር ሲጀምር ማንንም ሰው መጠየቅ ትችላለህ። ይሄንን የኛን ሀሳብ የኛን ስኩል ኦፍ ቶት እዚህ ባለው ዩኒቨርሲቲ እዚህ ባለው አውድ ውስጥ ማራመድ ስለማንችል ሌላ መክፈት ነበረብን፣ ከፍተናል ነው፣ ምንም ጥያቄ የለው። ስለዚህ ሁለት ጫፍ ያለ ምንድነው አሁን በፖላር አፓርት የሚሉትን አይነት ቶት ይዘው ነው የሚጠዛጠዙት። እኛ ዩኒቨርሲቲ ከነዚህ ሰዎች ላይ እንትን ጠቅሰህ መመረቅ አትችልም። እነሱም ደግሞ በተራቸው እንደዛ ነው። ግን አሁንም እንደዛ ነው። አዎ እየላላ ይመስለኛል። አሁን እኛ ጋር አልቷል። እዛ ያለውን አላውቅም። ግን ይሄ በቫይስ ቨርሳ አሁን ከነሱ ቢያስመርቁ የእናንተን ጥቅስ ተቀብሎ የሚያስመርቃቸው ያለ አይመስለኝም። ምናልባት በእናንተ እኛ ጋር እስከ ትላልቅ ዲዘርቴሽኖች ፒኤችዲ ዲዘርቴሽኖች ሁሉ ኢቨን በእነሱ ስኩል ኦፍ ቶት ይሄ ፐርስፔክቲቫቸውን ያንን ይዘው የተመረቁ ጓደኞች አሉ ያውቃለሁ። ስለዚህ ይሄኛው አሁን ይሄ እንትኑ ከሞላ ጎደል ቅድም ይሄድ ነው አለ አይደለም። ይሄ የጥናት ማህበር አሶሲዬሽኑ በሁለት ወይም በሶስት ምክንያቶች የወጣ ነው የሚመስለው። አንደኛው ምክንያቱ ቅድም ያልከው ይህንን ሀሳብ እዚህ ማራመድ አለመቻል አንድ ነገር ነው። የፖለቲካ ዓላማውን ደግሞ በእውቀት መታጀብ አለበት። በእውቀት በታሪክ እውቀት ላይ መመስረት አለበት። ፕሮፓጋንዳ አይሆንም። እሱ ፕሮፓጋንዳ ብቻ አይደለም። ከፕሮፓጋንዳ በታሪክ እውቀት ይኸውልህ ምን መሰለህ መሰረት ሊታስይዘው ይገባል። ፕሮፓጋንዳው ቀጥሎ የሚመጣ ያለ ምክንያት ዝም ብሎ የሚወራው እንትን አይደለም። ሀገር በፕሮፓጋንዳ ብቻ አይሰራም። የፖለቲካ ተውት በፕሮፓጋንዳ ብቻ አይሰራም። መሬት የያዘ እውቀት መኖር አለበት። አንጻራዊ እውቀት
ይሄ በትምህርት ጥቅስ ውስጥ እንውሰደው አንጻራዊ እውቀት፣ ለዛ እውቀት ምስክርነት የሚሰጡ ተቋማት መኖር አለባቸው። ምስክርነት የዛን እውቀት እውነትነት የሚሰጡት ተቋማት ናቸው። ምን ያህል ክሬዲብል ናቸው የሚለው ተቋማቱን ነው የምትመሰርተው። እነዚህ ተቋማት ቅድም ያልኩህን ነገር አያይዘህ መልሰህ እነማንን ታገኛለህ? እነዚህ ሰዎች እኮ ዝም ብሎ መንደር ላይ ያሉ ሰዎች አይደሉም። በትላልቅ የምዕራብ ዩኒቨርሲቲዎች ውስጥ የሚያስተምሩ ሰዎች ናቸው። ስለዚህ ያንን ታይትል ተጠቅመው ተቋም ትመሰርታለህ። ያንን ታይትል የፖለቲካ ዓላማ አላቸው እነዚህ ሰዎች። አካዳሚክ ብቻ አይደለም ኢንትረስታቸው። አዎ አካዳሚው ዝም ብሎ አየር ላይ አይደለም። እኔም እኮ ከሞላ ጎደል የራሴ የሆነ ፍላጎት የራሴ የሆነ አመለካከት አለኝ አይደለ እንዴ? ይታወቃል። ማንም ሰው አሁን እዚህ ጋር መጥቼ ሳወራ ፕሮ ኢትዮጵያ እንትን እንደሆነ ይገነዘባል። ያ ሰው ደግሞ ሌላ ሀገር ለመስራት ነው የተነሳው። ኦሮሚያ ሪፐብሊክ ሊሰራ ነው። ይህን ኦሮሚያ ሪፐብሊክ መስሪያ ሊትሬቸር ማበጀት አለበት፣ መሰረት የያዘ ጠንካራ። ያ ሊትሬቸር ደግሞ በባለሙያዎች እውቅና የተሰጠው። ይህንን እውቅና የሚሰጥ ማን ነው? የትምህርት ተቋማት ናቸው። እነዛ የትምህርት ተቋማት ዩኒቨርሲቲዎች ናቸው። ዩኒቨርሲቲዎች ዝም ብለው የእውነት መፈያ ቦታዎች ናቸው እንዴ? የአይዲዮሎጂ ስኩል ኦፍ ቶት የሚባለው ምን ማለት ነው? ይሄኛው እዚህ ጋር ያለው ስኩል ኦፍ ቶት እዛ ካለው ስኩል ኦፍ ቶት እኮ ይለያል። የሶሻሊስት አይዲዮሎጂ መፈልፈያ፣ የካፒታሊስት አይዲዮሎጂ መፈልፈያ፣ የምናምን መፈልፈያ ከሞላ ጎደል እኮ እንትኖች ናቸው። ትልልቅ ተቋማት ናቸው እኮ። ሰዎቹን አትገዳደራቸውም። አንዳንድ ጊዜ መሰረት ይይዛል ያ እውቀት። ስለዚህ ይሄ የኦሳ እውቀት አሁን ዓለም አቀፍ እውቀት ሆኗል። ምን ማለት ነው? ፓርት ኦፍ ኢንተርናሽናል ኖሌጅ ዓለም አቀፍ እውቀት የሆነው በነዚህ ተቋማት ስር ነው። በነዚህ ተቋማት ስር። ስለዚህ ፕሮፌሽናል አሶሲዬሽን መመስረት ነበረባቸው። ፕሮፌሽናል አሶሲዬሽን የሚያሳትማቸው ነገር እንትኖች ደግሞ ሁሌም እውቅና አላቸው የትም ዓለም። ለምን? ፕሮፌሽናል ናቸው። እዚህ ጋር ግን ሲጀምር ግን ሌላ እንቆቅልሽ አለው ነው። ሲጀምር ሌላ እንቆቅልሽ አለው። የፖለቲካ አመለካከቱ እንደተጠበቀ ሆኖ እዚህ ክርር ያለ ምንድነው ዩኒየኒስት የሆነው አመለካከት ብዙ አላራመዳቸው። ስለዚህ እዚህ እንደምንም ብለው በዚሁ አገም ጠቀሙም ቢሆን በዩኒየኒስት እንትን ፐርስፔክቲቭ ውስጥ ሆነው ዲግሪያቸውን አገኙ። ወይም ፒኤችዲም ኤምኤም ባችለርም ሊሆን ይችላል። ከዛ በኋላ ሰርቲፋይድ ነህ። ያንን ሰርቲፊኬት ትይዝና ነፃ ወጣህ። አሁን ዩ አር ፕሮፌሽናል። ቀጥለህ ያንን የሚገለባበት ነገር በዛ እንትን ላይ መጻፍ ትችላለህ ይባላል። እንደውም መጀመሪያ ቴሲስ ጻፍ፣ ዲግሪውን አገኝ፣ ከዛ አንቲ ቴሲስ ፕሮዲውስ ታደርጋለህ ራስህ። ሰርቲፋይድ መሆን አለብህ ፕሮፌሽን። ስለዚህ እኛም እዚህ ጋር ያለው ነገር ኦኤልኤፍ ወይም ያንን ፕሮ የሆነ ሀሳብ ሲመጣ ሊትሬቸር ጠፋ። በምን ሰፖርት ይደረግ? ከአበሻ በኩል ማለት ነው። ወይም እንግዲህ አበሻ አሁንም ሌላ ትርጉም አለው። ይሄ ከወደዚህ ያለ እንዲህ ኮንክሪት የሆነ ነገር። ስለዚህ አንዱ ዘ ኢንቬንሽን ኦፍ ኢትዮጵያ የሚባል ኮንሰፕት ይዞ መጣ አየር ላይ፣ ዘ ኢንቬንሽን ኦፍ ኢትዮጵያ። ስለዚህ ሲሳይ ኢብሳ እሱን ነገር እንትን ሲል ከጀርባው ሌሎች ሌላ ኢንተረስት የነበራቸው ሰዎችም አሉ እዚህኛው ላይ እንትን እላለሁ። ስለዚህ ከዛ ይቀጥሉና እነዚህን ያሳትሙላቸዋል እየተሽቀዳደሙ። እነዛ ሰዎች እንደውም ፕሮሞት ያደርጉላቸዋል። ቀስ በቀስ ይህንን ማህበር መሰረቱ። ይሄ ማህበር የተመሰረተው ዝም ብሎ ተሰዶ ሌላ ስራ በሚሰራ በምናምን ሰው አይደለም፣ በፕሮፌሽናልስ ነው። እነዚህ ፕሮፌሽናልስ እዚህ ሌላ ነበሩ፣ እዛ ሲሄዱ ሌላ ነው የሆኑት። ለምን? ያንን ተውት፣ መሬት ማስያዝ አለባቸው። ማንን ተገና አድርገው? ፕሮፌሽናቸውን ተገና አድርገው ማለት ታይትላቸውን ተገና አድርገው ማለት ነው። ምናልባት ስም መጥቀስ አስፈላጊ ሆነ አላውቅም። አሁን ለምሳሌ ፕሮፌሰር መሐመድ ሐሰንን እዚህ ሆኖ የጻፋቸውን ጽሁፎች ስራዎቹን ስታይ እና በኋላ ላይ ከማህበሩ በኋላ የጻፋቸውን ስታይ ይሄ ሰው ሁለት ሰው ነበር እንደ ምናምን ትላለህ። ስለዚህ በዛ ሂደት ውስጥ ነው የሚያልፈው። እንደውም ኢንሲደንትሊ እዚህ ጋር ካነሳሁ አይቀር ሌላ ምንድን ነው ያነሳው ከሌላ እንደዚሁ የሚዲያ ሰዎች ጋርም ጭቅጭቅ የገጠምኩበት ሀሳብ ነው። ፕሮፌሽናሊዝም ወይም ፕሮፌሽናል መሆን ጋረንቲ አይደለም። እኛ አሁን እየተቸገርንበት ያለ ነው የታሪክ
አጀንዳ ፕሮፌሽናል ባልሆኑ ሰዎች የተጻፈ አይደለም። እውነት ነው። በፕሮፌሽናል በሆኑ ሰዎች ነው የተጻፈው። ስለዚህ ልዩነታችን ዓላማችን ላይ ነው። ዓላማችን ደግሞ በእውቀት ማስደገፍ ስንፈልግ እነዚህ ፕሮፌሽናልስ በራሳቸው መንገድ የራሳቸው መንገድ ይከተላሉ። ስለዚህ ኦሳ የዛ ውጤት ነው ማለት ምናልባትም በዛ በነሱ ጫማ ውስጥ ሆኜ እንትን ስል የተገፊነት እዚህ ውስጥ መኖር አለመቻል ያንን ስኩል ኦፍ ቶት ወደ መሃል ለመውሰድ ማለት ይሄኛውም ከዚህ ትንሽ ሄዶ ይሄኛውም ከዚህ ትንሽ ሄዶ መሃል አካባቢ ላይ ማረፍ አለመቻል የፈጠረው የሚመስል ነገር አለው። ግን አሁን በሚነገረው መልኩ አይደለም። አሁን እሱን ጀስቲፋይ ለማድረግ የሚኬድበት መንገድ እሱ እውነት አይደለም። እሱ እውነት አይደለም። በአየር ላይ የተገነባ በአየር ላይ የመጣ አስተሳሰብ ነው። ያንን አስተሳሰብ ግን በኋላ ላይ ጀስቲፋይ ለማድረግ ይሄንን ስኩል ኦፍ ቶት አበጅተውበታል እና እኔ የኦሳ ውጤቶች ኢቭን አሁን እኮ መተቸት ከማትችልበት የእኛን ተማሪዎች አካባቢ እንኳን መተቸት እስከማትችልበት ከዚህ ከደቡባዊ ግማሽ የሚመጣው በተለይ ኦሮምኛ ተናጋሪው የኦሳ እንትኖችን እነ ፕሮፌሰር ገሌ ጻፉ አንተ ማንህና ነው አፍተርኦል የእነሱን ሀሳብ የምትሞግተው ነው የሚባለው። ለሙግት የሚያነሳሳን ግን ምናልባትም ታሪኩን የምንተረጉምበት ዓላማና ምክንያት ነው እንጂ እኔም ምላት ታሪካዊ ክስተት እሱም የሚለው ታሪካዊ ክስተት ሁለቱም እውነት ሊሆን ይችላል። ክስተቱን ግን ትርጉም ስንሰጠው ነው የምንለያየው። እኔ ለአድዋ የምሰጠው ትርጉምና አንዱ ሌላ ሰው ለአድዋ የሚሰጠው ትርጉም የተለያየ ሊሆን ይችላል። አድዋን መዋጋታቸውን፣ ኢትዮጵያ ማሸነፏን፣ ጣሊያን መሸነፏን፣ ብዙ ሰው ማለቁን፣ ዓመተ ምሕረቱን፣ የቦታ ስሞቹን ሁለታችንም መቀየር አንችልም። ሰው ለምን አለቀ? ለጦርነት ሰው እንዴት ተሰባሰበ? ምኒልክ ተደብቀው ይስተዋጋ የመሳሰሉትን ነገሮች ስታበጣ እንለያይ። ይህንን የለየን ደግሞ ታሪካዊ ክስተቱ ሳይሆን ዓላማችን ነው። ስለዚህ ተውት አበጅተናል ማለት ነው ለምንፈልገው ዓላማ። እኔ ኩሻዊት ኢትዮጵያን ልመሰርት ከፈለግኩ፣ አንተ ኦሮሚያ ሪፐብሊክን መመስረት ከፈለግ አድዋን እኔ ለኩሻዊት ኢትዮጵያ በሚሆን መልኩ ተረጉመዋለሁ። አንተ ኦሮሚያ ሪፐብሊክ ለመመስረት በሚመች መልኩ ተተረጉመዋል። ከንዑስ ርዕሱም ያንን ነው የሚገልጸው። ስለዚህ እዚህ ጋር ያለው የኦሳ ትንታኔ እዛ ውስጥ ነው የሚወድቀው ማለት ነው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ጄኔሬሽን ሲመጣ ሞር ኢንዲፔንደንት እየሆነ ለማየት መሞከሩ አይቀርም። አሁን የምትለው ነገር እኮ ለምሳሌ የአሜሪካኖቹን የኮሪያ ጦርነት ስትወስድ የቪየትናም ጦርነት ማለት የቪየትናም ጦርነት ስትወስድ አሜሪካ ልክ እንዳሸነፈች እያደረጉ የሚያወሩ በጣም የወጣቱን የውትድርና እንትን ለማስነሳት የሚሞክሩ አሉ። በዛው መጠን ደግሞ የለም አሜሪካማ ቪየትናም ውስጥማ ተገርፋ ነው የወጣችው እንዲህ ማስረጃ ብሎ ትውልዱ ግን ከዛኛው ፊዚካል የሆነ አታችመንት ማለት በቪየትናም ጦርነት የተሳተፈው ቤተሰብም ጊዜውም እየራቀ ሲመጣ ራቅ ብሎ ለማየት ለሚፈልግ እንደ ታሪክ በቃ እንደ ሀገሬ አሜሪካን እየወደደ ማለት ነው። ሀገሬ አሜሪካ ቪየትናም ውስጥ ምን ሰራች ብሎ ለማየት ለሚሞክር ሰው እያጣራው ሲመጣ ግን ታሪኩ እውነተኛ ከመሆን ይልቅ ሞር በዛን ጊዜ ለፖለቲካል ሪዝን የተተረከ ትርክት እየሆነ ይመጣና ፕሮፓጋንዳ ወደ መሆን እየመጣ አስቸጋሪና አሳፋሪ ነገር አይፈጥርም ወይ? ለልሂቃኑ ለአሁን ይመስል ይሆናል። ለምሳሌ ያህል ኢትዮጵያ ውስጥ 5 ሚሊዮን ኦሮሞ አለቀ ብሎ ህዝቡ ራሱ መድረሱንም እንኳን 5 ሚሊዮን መድረሱ ጠቅላላው የኢትዮጵያ ህዝብ ራሱ 5 ሚሊዮን መድረሱ እንኳን የተጠራጠርክ ግን 5 ሚሊዮን የሚያክል ኦሮሞ አለቀ ብለው አንዱ ይጽፈዋል። ዶክተር ገሌ ፕሮፌሰር ገሌ ከዛ ሌላው ይቀባበላል ሁሉ ቦታ ታየዋለህና እና አንዳንድ ጊዜ አይውሽ ይቺ 5 ሚሊዮን አለቀ የምትለዋል ወደኋላ ትሬስ አድርጌ የመጀመሪያው ሰው ከየት አመጣት የምትለዋል ነገር ባወቅኩ ትላለና እንደ ፕሮፌሽንስ መጨረሻ ላይ ይሄ ነገር ለዚህ እኮ ነው ቅድም ሲሳይ ኢብሳን የጠቀስኩልህ ኢንቨንሽን ኢትዮጵያ ኢንቨንት ነው የተደረገችው ሪሰንትሊ ኢንቨንት የተደረገች ኢምፓየር ናት። ኢምፓየር የሚለውንም ኮንሰፕት ጽንሰ ሀሳብ የሚያመጣው
ከዚህ ነው ከምንም ነው የሚፈጥረው ከምንም እዛ ላይ ዓላማውን ይናገራል። የኦሮሞን ኬዝ ለዓለም አቀፍ ኮሚኒቲ ለማስረዳት ሊትሬቸር የለንም። ስለዚህ እንትን ያለ ኮንደንስድ የሆነ ማቴሪያል ፕሮዲውስ እናድርግ ተብሎ ሲነሱ የቤት ስራ ተከፋፍለው ነው ጽፈው ይመጡና አንድ ላይ መጽሐፍ ያደርጉታል። በሱና በዛች ሴትዮ ሄሊኮም የምትባል ሴት አለች፣ በእነሱ ስም ይወጣል። ከዛ በኋላ በቃ እሱ እንደ ፋውንዴሽናል መጽሐፍ ተወስዶ ከሱ በኋላ እሱ ይራባል እና ሰፍቶ አገር ይሞላል። ስለዚህ እዛ ጋር የነበረው ዓላማ እሱ ነው። እሱን እኮ አድቫይዝ እንዳደረገው ፕሮሞት ያደርግለት እንደነበረ ምናምን ብታውቅ በጣም ነው የሚገርምህ። ዛሬም ከዛ አዙሪት እንዳልወጣን እዚህ መጽሐፍ ላይ ጽፌዋለሁ። የኤርትራ ፕሮፌሰሮች እና ድርጅቶች አሳታሚ ድርጅቶች ሁሉ የሬድሲን ኬዝ ሁሉ አመጣለሁ ሬድሲን ፐብሊኬሽን እና እሱን እኮ ነው የምልህ። አሁን አንተ በዚህ ጀኔሬሽን ገና እነዚህ ኦሳ ያሉት ጋር በእድሜ አነስ ትላለህ፣ ኦልሞስት ተመሳሳይ ናቸው። አሁን ገና እኮ ቻሌንጅ እኮ ኦልሬዲ ጀመረ እኮ። ጥቂት ዓመት ወደኋላ ሲሄድማ ወደፊት ማለት የሚቀጥለው 15 20 30 ዓመትማ በጣም ነው የሚፈተነው ማለት ነው። ይሄ ቲዮሪ በጣም ይፈተናል እና የማይዘልቅ ነገር እኔ ሳየው ብዙ ጊዜ ሳየው ረጅም ዕድሜ አይሄድም ይሄ ነገር፣ ግን ለተወሰነ የፖለቲካል ሬትሪክ ሊሰራ ይችል ይሆናል። የተነሱት ምንድነው ያስቀመጡት የመጨረሻ መድረስ የሚፈልጉበት ዓላማ በእነሱ በጊዜው በነበረው እንትን ሀገር መሆንን ስለነበረ እሱ ነው እንግዲህ ፍጩ ዱቄቱን አምጪ አይነት ነገር ነው። መጽሐፉ ላይ የሆነ ቦታ ላይ የጠቀስኩት ይመስለኛል። እኔ በግዕዙን ስለማልችለው ነው። የፈረንጅኛው ይሄ ኦሪጂናል ሲን የሚሉት በኦሮሞ ፖለቲካ ውስጥ ኦሪጂናል ሲን የሚሆነው ጭቆና አለ፣ መገዛት አለ፣ መበደል አለ፣ ኤቭሪቲንግ አለ። ወይ አውቱን ስታስቀምጥ ግን ሀገሮኝ ልውጣ ስትል ከማን ነው ሀገሩን የምትወጣው የሚለው ይመጣል። ከዛ በኋላ እዛ ከተሳሳት ልፋትህ ሁሉ ፍሬ አያፈራም። ስለዚህ ለዛ መሳሪያ ለመጠቀም ክስተቶቹ እኮ ልክ ናቸው። አሁን አንዳንድ ስታቲስቲክስ ሊሳሳቱ ይችላሉ፣ ሊያጋንኑ ይችላሉ። ግን ስቲል እዛ እምብርቱ ላይ እንትን አለ፣ እውነት አለች። ያችን እውነት የምትጠቀምበት መንገድ ነው ወሳኙ ነገር እና ዓላማው ጋር ነው። ዓላማውን እኮ ቆም ብለው ሁለተኛው ሶስተኛው ትውልድ እኮ ዓላማውን ቆም ብሎ ጥያቄ መጠየቅ ሲጀምርና በተወሰነ መልኩ ዓላማውን ለወጥ አድርገው ሁለተኛ ላይ በጠቀስኩት ርዕስ አቅጣጫ መሄድ ሲጀምር ያሰቡት ቤተ መንግስት 10 ዓመት አልፈጀባቸው። ለዛ 50-60 ዓመት ፈጅተው ለመርገጥ ያልቻሉትን የኛው ጄኔሬሽን ትንሽ እንትኗን ለወጥ ሲያረጋት ወዲያው ነው እንትን ያለው። ስለዚህ ኦሪጂናል ሲኑ ለእኔ እሱ መጽሐፍ ላይ ሳሙሄር የጻፍኩት ይመስለኛል። እንደዛ ብዬ ነው እንትንም ብለው። ስለዚህ ይሄ የተለፋበት ለዛ ለኦሪጂናል ሲን ለሆነው ዓላማ ስለሆነ አካዴሚካሊ ይህን ያህል እንትን ላይል ይችላል። ግን ለመመገብ የሄደበት መንገድ ዓላማው ያንን ስሁት የሆነውን መንገድ ነው የተከተሉት። ለዛ ነው ያልተሳካላቸው። አሁን እኮ እንትኑም ተውቱም እየቀነሰ የኔ መጽሐፍ ላይም ገለታ ደልቦን ኢንተርቪው ሳረጋቸው የኦሮሞ ትግል እንደ እንትን ይታየኛል አሉ። እንደ እስራኤል 40 ዓመት ጉዞ እዛ መጽሐፉ ላይ አለና በ40 ቀን ሊገባ የሚችለውን ነገር በጣም ብዙ አዙሪት ውስጥ ሄድን እና በአንድ ዓላማ ወጥተን እርስ በርሳችን እስክንገዳደል ድረስ ነው የሆነው። እና የኔ ጥያቄ ነበረ የኦሮሞን የዚህ የጭቆናውን በደሉ ምናምን የሚለውን ነገር እንደ ማንኛውም እንደ ኢትዮጵያ እንደ ሜሶን የሜሶን ሀሳብ ብትከተሉ አይቀልም ነው አያጥርም ነበር ወይ? እና የኦሮሞን የነፃነት ብሎ ለነፃነት ብቻ ከማሰብና ከመታገል ኦሮሞን ለማንኛውም ተጨቁኗል። በራሱም ሰዎች ተጨቁኗል። ሌሎቹም ባህላዊ ጭቆና ነበረበት።
እሱን አንስታችሁ ለሁሉ ሰው የሚሆን የነፃነት ትግል ብታደርጉ ኖሮ አያጥርም ነበር ወይ ስላቸው ነው። አሁን አንዳንዴ የኦሮሞ ትግል እንደ ከግብፅ እንደወጣ እንደ እስራኤል የ40 ዓመት አይነት አፍንጫ ስር ያለችዋን ሀገር እና አሁን ያልከው ነገር በጣም ትክክል ነው። እና ኦፍኮርስ እንትኑ እየወረደ መጥቷል። የዛኛው የነበረው ያገነገነ በሊትሬቸሩም ራሱ በሊትሬቸሩ በጽሁፉ ራሱ ይሄ ተቋም የሚያወጣቸው ጽሁፎች እንደገና ደግሞ የሚያገኛቸው ማኑስክሪፕት ምንድነው ይሄ ረቂቅ ጽሁፎች ለማሳተም የሚያወጣው እዛ ለማሳተም የሚረባረበው ኢመርጅ እያደረገ ያለው የምሁራን ብዛትም እየቀነሰ ያለ ይመስለኛል። በእርግጥ በተወሰነ መልኩ ራሱን ሀገር ውስጥም አራብቷል። ምን ማለት ነው? አካባቢያዊ የሆኑ ለስሙ የፌዴራል ዩኒቨርሲቲስ ግን በአካባቢ ላይ የበቀሉ ዩኒቨርሲቲዎች ያንን ሀሳብ የመግዛት እና እዛ ውስጥ የመሰንቀር እንትኑም አለ። እሱንም አለ። የኦሮሞ ሊቃን የትምህርት ሂደት ስንመለከት ደግሞ በኦርቶዶክስ ቤተክርስቲያን ስር የተማሩና በሚስዮን ስር የተማሩ ወጣቶች ስለ ሀገር ፍቅር ያላቸው ነገር እንደው ይለያያል። ቅድምም ብለዋል። ከሰሜን የመጣው በምንም ብለው የቤተ ክህነቱን ትምህርት ትንሽ ጫር አድርጎ ያለፈው ፎቶ ትንሽ ለየት ይላል። ቀጥታ ወደ ሚስዮን ትምህርት ቤት የገባውና እዚህ ጋር ምን ትላለህ? ከኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ ትምህርታቸውን የተማሩ አብዛኞቹ ኦሮሞዎች ለኢትዮጵያ እንደ ሀገር ያላቸው ፍቅር በጣም ጥልቅ ነው። እነዚህ የሜጫና ቱለማ አብዛኞቹ በዚህ ውስጥ ያለፉ ስለነበሩ ስለ ሀገር ያላቸው ኮንሰፕትም ትንሽ ይለያል። እንደዚህ እንደው እንቦጫጨቅ እንበታተና ከሚል ረገብ ያሉ ናቸው አብዛኞቹ። የዚህ ማህበር መስራቾቹም በኢትዮጵያ ኦርቶዶክስ ትምህርት ውስጥ ያለፉ ናቸው። ግን ትልና ከዛ ግን ከዚህ በተቃራኒና አስገራሚ በሆነ መልኩ በሚስዮኖች መዳፍ ስር በተከፈተው ከፍተኛ ትምህርት ቤት ወይም ኮሌጅ ዩኒቨርሲቲ ውስጥ ሚስዮኖቹ በተሰጣቸው አድራጊ ፈጣሪነት ኃላፊነት ቦታዎች ጠፍጥፈው የሰሩት ስለ ሀገሩ የነበረውን ግምትና እውቀት ባዶ ተረት ያደረገበት በሀገሩ ሕልውና ላይ ጥያቄ ያነሳ ታሪካዊ መሪዎቿን የሚጠላና የሚያንቋሽሽ ትውልድ መጣና ሁሉን ነገር ውል የጠፋበት ልቃቂት አደረገው። ስለዚህ ሳይኮሎጂው የገነቡት በትምህርት ቤት ገና ልጆች ሳሉ በኦርቶዶክስ ትምህርት ቤት ውስጥ ያለፉት ወጣቶች አሁንም ስለ ኦሮሞ ስለምናወራ ነው እንጂ ሌሎችን አይመለከትም አይደለም። መጽሐፉ በዛ ላይ ስላለ ነው እንጂ ከሌሎችም አካባቢ የመጡትም ሴም ችግር እንዳለ እናያለን። እና የትምህርት መሰረቱም ራሱ ችግር አምጥቷል። በተለይ በኋላ ወጣቶች ወደ መሪነት የፖለቲካውም የሆነ የመንግስት መሪነት ሲመጡ ስለ ሀገር ያላቸው ስሜት በጣም የተሸረሸረ ነው ትላለ። በዚህ ላይም ትንሽ ሪፍሌክት ታደርግ። ሀገር የተገነባበት እንትን አለ። ስሙ ምንም ይሁን ብቻ ሀገሪቷን ያቆመ አንድ ትርክት አለ። ትርክትን በለው አሁን ቃሉ ይህን ሰሞን በጣም ስለበዛ ረክሶ እንዳይታይ ይፈራለሁ እና የተገነባበት ነገር አለ። ያ ፍጹም እውነት፣ ፍጹም ሀገር፣ ፍጹም እኔ ብለው እንደ ማንነት ይዘው የመጡትን ነገር ኦል ኦፍ ሰደን በትልቁ የትምህርት ተቋም ወደ ትልቁ የትምህርት ደረጃ ሲመጡ ተረት ነው፣ የደብተራ ተረት ነው። ስለዚህ በምን ይተኩት? ይቺ ሀገር ደግሞ እሱን እንትን ስታነሳበት የለችም። እዛ ላይ ነው የተሰራችው። ያንን ተረክ ያንን የተገነባውን ነገር ወደ መደበኛው ትምህርት አምጥቶ ለራስ በሚሆን መልኩ ከመስራት ይልቅ እንደማይረባ ነገር ሲወረውሩት ባዶ እጃቸውን ቀሩ። ስለዚህ አገራቸው የለችም፣ ማንነታቸው የለም። አዲስ ነገር ይዞ ይመጣል። እንደውም ሁለተኛ ሶስተኛ ላይ ነው እንጂ የሚመጣው እኮ ወደ ዓለም አቀፋዊነት እኮ ነው የሚመጡት። እንደውም እንዳለ ትተውት ግራ የገባው ግማሾቹ በጣም ወደ ለየለት የአካባቢ እንትን ውስጥ ይገባሉ። ሌሎቹ ደግሞ የዛ ተቃራኒ እሱ ሲቸግራቸው ዓለም አቀፋዊነት ይላሉ። እና እኔ ትምህርቱ ፖዚቲቪስት የሚባለው አስተሳሰብ ራሳቸውን ጠንካራ መሰረት ላይ ያቆሙ ማህበረሰቦች ትከሻ ሊቋቋመው የሚችለውን ነገር
አምጥተው እኛ ላይ እንትን ሲሉ እኛ ገና ያንን የመሸከም አልቻልንም ነበር። ስለዚህ እጃችን ላይ የነበረውን ሀገር እንኳን ትርጉመ ቢስ አደረገብን። ማለት ጅምር ላይ ነው ያለው፣ እየሄደ ነው እሱ እየተሰራበት ያለውን ኳቴቨር ቅድም ያልኩትን ግብአት ያን ግብአት እኮ በተወሰነ መልኩ እኛን እንዲመስል ማድረግ ይቻላል። ማለት አካታች እንዲሆን የቱን ከላዩ ላይ እንጣል፣ የትኛውን እንጨምርበት እያልክ እኔም እገባለሁ አንተም ትገባለህ እሱም ይገባል እያልን እየመሰረትን እንመጣለን። እሱን እድል አላገኘም። ስለዚህ ጣለ ከእጁ ላይ። ሲጥል አገሪቷንም አብሮ ጣለ ማለት ነው ከእጁ ላይ። አገሪቷ እዛ ላይ ነው የቆመችው። ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያቆራኙበትን መንገድ ራሱ ሀገርና ከዛ ቤተክርስቲያን ጋር የተቆራኘበትን መንገድ በጣም ወደ ሌላ ጫፍ የወሰዱት ይመስለኛል። አስተዋጽኦ የለውም እያልኩ አይደለም። እንደውም ሀገሪቷ እዛ ላይ ነው ያለችው። ግን ሌሎችን ገፍታ አካታች ያለመሆኑ ስርዓቱን እንደዛ የመሳል ዝንባሌ ስለነበረው መሰለኝና እዛ ጋር ይሄኛውን አመለካከት ነው የገዛሁት። ከምዕራብ አካባቢ የመጡትን የሀገር የመጡ በሚስዮን ትምህርት ቤት ውስጥ ስላለፉ የኦሮሞ ወጣቶች እንዴት ወደ መገንጠል ፖለቲካ ተሳቡ የሚለው ላይ ገጽ 89 ላይ እንዴት ላለ ለመሰረተ ልማት ግንባታና ለእኩልነት ፖለቲካ እንደ ግንዛቤ መፍጠሪያ ፎረም የተመሰረተው ማህበር በወጣት ምሩቃን በተለይም ከሚስዮን ትምህርት የተወለዱ ከኤርትራ ተማሪዎች ጋር የሚውሉት የምዕራብ ኢትዮጵያ ልጆች ይህን ለእኩልነት የነበረውን ጉዳይ የነፃ ኦሮሞ መንግስት ጽንሰ ሀሳብ እንዲገባበት ያደረጉ ይመስላል ትልና አንድ ፖለቲከኛ ማለት ይህ በአደባባይ የተጻፈ ነገርም ስለሆነ ነው ማለት እሱም ራሱ የጻፈው ነው። መረራ ምን ይላል ስለዚህ ጉዳይ ከዚህ ጋር አያይዞ ትንሽ ሀሳቡ ከባድ ነው፣ ግን ቢሆንም እሱ ስላለው በእኔ መጽሐፍ ውስጥ አካትቸዋለሁ። ነገራችን እንዳለ አስገብቸዋለሁ። በሚስዮን ጸሎት ቤቶች የተፈለፈሉትና የኦሮሞን ሕዝብ ትግል ለርካሽ ወራዳ ዓላማቸው ለማዋል የቆረጡ እንግዲህ ልጆች መፈጠር ተከተለ ይላል። በማን በዚህ በሚስዮን ትምህርት ቤቶች ውስጥ የተፈጠሩ ልጆች ይልና የሜጫና ቱለማ መስራች መሪዎች የእነ ኮሎኔል አለሙ ቂጤሳና የጀነራል ታደሰ ብሩ መታሰር፣ የመቶ አለቃ ማሞ መዘምር መገደል የሜጫና ቱለማ እንቅስቃሴ ለጊዜም ቢሆን እንዲገታ አድርጎታል። አሁን የእነዚህ ልጆች በሌላ መንገድ መሄድ ማለት ነው። ይህ ክፍተት የፈጠረላቸው አመቺ ሁኔታ በመጠቀም ከሚስዮን ጸሎት ቤቶች የተመረቁት ጥቂት ሰዎች የኦሮሞን ሕዝብ እንቅስቃሴ ከሃይማኖቶች ጋር አቆራኙት ብሎ ይከሳቸዋል። ይህ ቁርኝት እንዴት የህዝባችንን ትግል በቀላሉ በማይወጣበት አጣብቅኝ ውስጥ ከተተው? እንቅስቃሴውን ማን መራው? ለዛሬው አጣብቅኝ እንዴት አስተዋጽኦ አደረገ? ይላል። አሁን ቅድም ያነሳነው ነገር ነው ማለት ሀገራዊ ወደሆነ ነገር ከማምጣት ይልቅ ወደ ብሔር ነገር አወረዱትና ያ ደግሞ እሱ የሚለው ምንድነው? ይህንን ደግሞ ፊድ ያደረጋቸው ከሚስዮኑ ያገኙት ትምህርት ነው እንግዲህ የሚለው ትንሽ ከበድ ያለ ቃል የሚጠቀመው ግን ይሄኛውን የጠቀስኩት የራሴን አንድ አርጊውመንት ወይም እንትን ስሰራ ምንድን ነው መጫ ቱለማ የመረዳጃ ማህበር ሲመሰረት እንደውም ከሌሎች ብሔረሰቦችም አባላት የነበሩት ዓላማውም እንደውም 3 ነገሮች ናቸው። አሁን ምናልባት በእነሱ አንዱ ትምህርት ነው፣ አንዱ መሰረተ ልማት ነው፣ አንዱ ምን እንደሆነ አላውቅም። የእምነት እንትኖችንም ሁሉ ሳይቀር አብረን እንሰራለን ነው የሚሉት። ትምህርት፣ መሰረተ ልማት፣ ባህል ነገር ምናምን መሰለኝ። እንደዚህ ትምህርት አለ፣ መሰረተ ልማት አለ። ያው ከዚህ እንትኖች ጋር የተያያዙ ነው። ይህንን ሲሰሩ ሳይመርጡ ነው። ዓላማው ዝም ብለን እንትን ከምንል ይልቅ እንደዚህ እንስራ ብለው ነው የሚመጡት። እነዚህ ሽማግሌዎች ወይም ከሞላ ጎደል በወቅቱ የተማሩ ሰዎች ብዙዎቹ ወይ መምህራን ናቸው ወይ የህግ ባለሙያዎች ናቸው፣ አለበለዚያ መኮንኖች ናቸው፣ የጦር መኮንኖች ናቸው። እና የማህበሩን እንትን እንኳን በጣም ተጠንቅቀው ከመንግስት አካሄድ ጋር እንዳይጋጩ አንቀጽ ጠቅሰው ምን ብለው ሰርተው
የምንሰራው ለዚህ ነው። ስብሰባ ሲሰበስቡ ለህዝቡ የሚነግሩት ይሄንን ነው። እዚህ የሱሉልታን ሰው ተመልከቱ፣ እዚህ እያለ እንዲህ ነው የሚኖረው እና ይህንን እንፍታለት ነው ዓላማው የነበረው በሙሉ። ግን ወጣቶቹ ደግሞ ይህንን ዓላማ በደንብ እንዲያሰራጩ አመጧቸው። እነሱ ያነበቡት ሊትሬቸር እንትን የሚሉት የሚያራምዱት ሀሳብ እዚህ ማህበሩ ከሚለው ጋር የሚቃረን ነው። ምን አደረጉት? ማህበሩን የፖለቲካ የዛ የነፃነት ፖለቲካ ማራመጃ ፎረም አደረጉት። እነሱ ራሳቸው ሊገናኙ የሚችሉበት ይህን ያህል የሰፋ ፎረም አልነበራቸውም። ስለዚህ ማህበሩን አገኙ። ማህበሩን እንደውም ቅድምም ብያለሁ፣ ኤርትራውያን ከዶርም እና ከክፍል ውስጥ በሚያገኟቸው ነጋሶ ይላል። ስለዛ በጣም በዛ እንትን እንዳለ እና እዛ ላይ የጠቀስኩት እሱ ነው። ስለዚህ እኔ የኦሮሞ ነፃነት ግንባር ከመጫቱ ለማ ማህበር ተወለደ የሚለውን ሀሳብ አልገዛም። ምዕራብ አመለካከቱ ከጣሊያን ዘመን ጀምሮ ጣሊያኖች እንግዲህ ፕሮፌሰር ስሙ ሊጠፋኝ ነው እንዴ ራሱ አርቲክል ጽፎበታል። እስኬል ራሱ አርቲክል ጽፎበታል። ምንድነው ከዚህኛው ከጣሊያኑ እንትን አገዛዝ ወይም ከጣሊያኑ አድሚኒስትሬሽን ራስን ነጥሎ ወደ እንግሊዙ ስር ለመግባት እንቅስቃሴ ነበረ ያኔ እንግሊዝ እንትንም ሲሆን፣ ስለዚህ ነገ ነፃ ስንወጣ ብቻችንን ነፃ እንወጣለን የሚል እሳቤ ነበረ። በኋላ ያንን ነው አስቀጥለው ወደ መሀል ያመጡት ነው። ስለዚህ እነዚህ ልጆች አገር ከመስራት ጋር ከትምህርት ቤትም በተጓዳኝ ፖለቲካውንም ገና እርሊ ያውቁታል። የሸዋ ፖለቲካ ወይም እዚህ መሀል ሀገር ሌላ ሀገር ልስራ ብሎ እንቅስቃሴ አይጀምርም። የመጫቱ ለማ የመጀመሪያዎቹ ልጆች ብዙዎቹ የዚሁ አካባቢ ልጆች ናቸው እና እንትኑንም አያውቁትም። ይህን ሌላ ሀገር የመስራት ይህንን ሀገር የኛ የራሳቸው ማድረግ ነው አላማቸው የነበረው። ታደሰ ብሩ ምን ያህል አፋን ኦሮሞ ይናገራሉ ስለመቻላቸውም እርግጠኛ አይደለሁም። አፋን ኦሮሞ በእንትንም ላይ ዋና የመንግስት ነዋይ ግርግርን ዋና ያከሸፉት ግንባር ቀደም እሳቸው ናቸው። ስለዚህ እንደ መሳሪያ ነው የዋለው። ማህበሩም እንዳይቀጥል ነው የሆነው። እንደገና ደግሞ ከሳቸው ጀርባ መኮንኖችም ያሉ ይመስለኛል። ወጣት መኮንኖች ኢትዮጵያ መስሪያ ቤቶች ብዙ ጊዜ በአቻዎች ፉክክር ውስጥ የአቻ ፉክክር አለ አይደለ? ለመሸናነፍ በምታደርገው ምክንያት የምታመጣቸው ነገሮች አሉ። ስለዚህ ሹመት ዘለለን እኛ እንደዚህ የሆነው በዚህ ምክንያት ነው እያሉ እንትን የሚሉት ነገር አለ፣ የሚያመጡት ነገር አለ። ስለዚህ ሲኒየር የሆነውን ታደሰ በጣም የገፉትም ይመስለኛል እዚህ ጣጣ ውስጥ ከመንግስት ጋርም እንዲጋጭ እንጂ ታደሰ ሀገር ለመመስረት ተነሳ ብዬ ለማመን ወደኋላ በጣም ስትመለከት በተለይ የብርጋዴር ጀነራል ጽጌ ድቡን መጽሐፍ ስታነብ ምክንያት ማለቃቸው ነበሩ እሳቸውና በምንም ተአምር እንዲህ አይነት ነገር ውስጥ ይገባሉ ብለህ ለማለት ያንን እንትን መሰረቱን ለማግኘት በጣም ብዙ ሄጄ እስከ ገለምሶ ድረስ የሄዱበትን እንትን ሁሉ ሳይት ማድረግ አልቻልኩም። እዛ ኢቭን የኦሮሞ ነፃነት ግንባር የሚለውን ሀሳብ እንኳን ሲያመጡ እዚህ ሀገር የመስራት የምትለው አንቀጽ እሳቸው ሀሳብ አለበት የሚለው እንትን ውስጥ ቨርዥን ላይ የለም። እዚህ አዲስ አበባ ላይ ህጋዊ ሆኖ ሲወጣ ነው ያ አንቀጽ የሚገባው። ከ2 ዓመት በኋላ ወይም ከዓመት በኋላ አላውቅም፣ እዚህ ህጋዊ ሆኖ ሲወጣ ድርጅቱ እና በዚህ ምክንያት እዚህ መሀል ሀገር ሆኖ ሌላ ሀገር የመስራት እንትኑም አይመጣም ማለት ጂኦግራፊው እንቅፋት ነው፣ ዲሞግራፊው እንቅፋት ነው፣ ባህሉ እንቅፋት ነው እና ሀገር መስራት ከባድ ነው ሌላ ሀገር ይዞ መምጣት። ለዛ ነው ኦሪጂናል ኮንሰፕቱ ዛጋ ያለው ኦሪጂናል ሲን ያልኩት ያጋመስኑ ነው። በ1973 የኦነግ ደብዳቤ ይጽፋል ኦኤዩ አፍሪካ በጣም የሚገርም ደብዳቤ ነው። ኦርጋናይዜሽን ኦፍ አፍሪካን ዩኒየን ደብዳቤ ይጽፋል እና አሁን አፍሪካ ውስጥ 3 ሀገሮች ብቻ ነፃ አልወጡም ይላል እና ሳውዝ አፍሪካ፣ ናሚቢያ እና ዌስተርን ሰሃራ ናቸው። 4ተኞቹ ደግሞ እኛ ነን፣ ረሳችሁን፣ ምነው ረሳችሁን ብሎ the appeal pointed out that the Oromo people have always been independent of Abyssinia and that they were only annexed by force of arms. Our people vowed that they would resist Italian
fascist occupation and restoration of Ethiopian colonialism as well ይላል። This is no apology for Italian fascist rule, but it is now only intended to show how Ethiopian colonial rule has been worse than even Italian occupation. እና እኛም እንደ ሳውዝ አፍሪካ ነፃነት ይገባናል እንዴት ትረሱናላችሁ ይላል። በጣም ኮሎኒያል ማይንድ ማለት ራስን ከደቡብ አፍሪካ የነጮች የናሚቢያን ከሌሎቹም ጋር አድርጎ የመቁጠሩ ቲዮሪ የማጣት መሰለኝ። ለዛ የሚሆን ቲዮሪ አጡ ብዙ ጊዜ። አንተማ ትላለህ እኮ እንዴት በየትኛው የኮሎኒያሊስት ሀገር ምሳሌ ስጡኝ። ቅኝ ገዢዎቹ ሀገር ሄዶ በትልቅ ስልጣን ውስጥ የገባ ወይንም ደግሞ ከቅኝ ገዢዎቹ ጋር እኩል በአንድ ወንበር የተቀመጠ ስልጣን የያዘ የተጋባበት እስቲ ምሳሌ ስጡኝ፣ እንዴት አድርጋችሁን ያገናኛችሁ ትላለህ። እስቲ በዚህ ላይ ሪፍሌክት አድርገው። እውነቱን ለመናገር ያው የትምህርት ስርዓታችንም ያው የነሱ ምሳሌ ጨምሮ የተቀዳ ስለሚሆን እንትን አጡ። ኦሮሞ ያለበትን ችግር ስም መስጠት ነበረባቸው። ይሄ በነገራችን ላይ በሰሜነኛውም የሀገሪቱ የታሪክ ጥናት ውስጥ የገጠመ ችግር ነው። ፊውዳሊዝም የሚባል ጽንሰ ሀሳብ አምጥተው እዚህ ደንቅረው በጣም የተቸገሩበትና ከፊውዳሊዝም ለመውጣት ሶሻሊዝም ያስፈልጋል ብለው የመጡበት ሌላ አጣብቅኝ ነው። ልክ እንደዛው ነው። ፊውዳሊዝም የሚባል ነገር የለም፣ እዚህም ደግሞ ኮሎኒያሊዝም የሚባል ነገር የለም። ያኛው ራሱን የቻለ ሌላ ስያሜ ሰጥተውታል እነሱ። ይሄ እኮ የነፍጠኛ ገባር ስርዓት ብለው ያሉት በቂ ነበረ። ነፍጠኛ ገባር ስርዓት ገባር ነው ማለት በዛኛው ቢሆን ኖሮ የምትገብረው ሲኖርህ ነው፣ ከሌለ ምን ትገብራለህ? ስለዚህ አለ ማለት ነው። ኮሎኒያሊዝም እኮ ያለህን ነገር በሙሉ ይወሰድብሃል፣ ገባር አይደለህም። በኋላ ላይ በእርግጥ እነዚህ ገባሮች ወደ ጭሰኝነት ደረጃ ወርደዋል ምናምን የሚሉ ነገሮች አሉ። እዛ ውስጥ በደንብ አስቦበት የኛ ችግር ይሄ ነው፣ መውጫ መንገዱ ደግሞ እዚህ ነው፣ በዚህ አውድ ውስጥ ነው የሚፈታው። እኛ ተጨቋኞች ነን ማለት አንድ ነገር ነው። እኛ እንትን ይደርስብናል እና ፎርዛት ማተር የኢትዮጵያ ውስጥ ያለ የፖለቲካ ስርዓት ችግር እኔ እንትን አካባቢ ላይ አይደለም ብዙ ጊዜ የሚንጸባረቀው፣ ይሄ ማንነት ላይ አይደለም። ሁሉም ጨቋኝ ነው ሪጋርድለስ ኦፍ ከአማራም ይምጣ ከትግራይም ይምጣ ራሱን በራሱም ቢሆን እና ራሱን በራሱ ማለት እሱ አይደለ እንዴ? አሁን ከግቤ መንግስታት መሪዎች በላይ የሚኒሊክ ሰራዊት እንትን ብሏል። የባርነት ስርዓቱን ባለፈው አንስቻለሁ። ይህም ማለት ይሄኛውን ይቅር እያልኩት ነው ማለት አይደለም፣ ግን የሚወዳደርበት መንገድ አስኢፍ ያኛው የምድር ገነት እንደነበረና ይሄኛው ሌላ ነገር ይዞ እንደውም እዚህ መጽሐፍ ላይ ጠቅሼው ሊሆን ይችላል። አፄ ምኒልክ ወይም የጎበና ሰራዊት ከደረሰ በኋላ የኦሮሞ ልጆች ህፃናት ኪድናፕ ተደርገው ለባርነት አልተሸጡም። ይህንን አፌ ሞልቼ መናገር ይችላል። ከዛ በፊት ነው በኋላ ላይ ምሁራንም ሆነው ሰባኪም ሆነው የወጡ ብዙ ታሪክ የጻፉልን የኦሮሞ ልጆች ከመጫ የወጡት የተሸጡት በሞቲዎች ነው። ሞቲዎቹ ደግሞ የራሳቸው ቤተሰቦች ናቸው እና ያንን አስቀራለሁ እኮ ነው ምኒልክና ጎበና የሚሉት እኮ እና እንዲህ አይነቱን ነገር ማየት ነው የኦሮሞ ችግር። ይሄ ማንነቱ ምን የተባለውን ነገር እንደተጠበቀ ሆኖ ችግሮቹ ከሱ በወጡ ሰዎች ላይ ነው የሚያርፈውና ከዚሁ ጋር ያይዘው ግን የኦሮሞ ጥያቄ የቅኝ ግዛት ወይስ ፍትሃዊ ውክልና ወይስ የማንነት ነው? የትኛው ነው የኦሮሞ ጥያቄ? ስኬል በዚህ ላይ ብዙ ነገር ጽፏል። ግን እኔ ፍትሃዊ ውክልና የሚለው ነገር ላይ ብዙ እንትን ያልኩ ይመስለኛል። በዛ ላይ ነው በጣም ሄድከው። ፍትሃዊ ውክልና እሱን አጠንክረው ቢወጡ ኖሮ መንገዱ ያጥር ነበር ትላለህ። እንዲሁም አንድ ቦታ ላይ ወደ መጨረሻው አካባቢ ስለዚህ ስለ ቋንቋ ፖሊሲ ትንሽ ኢንትረስቲንግ ፓርት ነው እሱ። የዚህ
ከግዕዙ ወደ ቁቤው የዞረበት መንገድ በጣም ፖለቲካዊ ነው። አንተም እዚህ ውስጥ በደንብ የተጠናበት ሳይሆን ያው ከነሱ በፊት ቀደም ብለው ጀርመኖቹ ኢቨን በስንት ነበር በ1839 1844 ኦልሬዲ በላቲን ጀምረውታልና ከዛ የመጣ ነገር ይመስላልና የሽፍት ማድረጉ እንዲሁም አንድ ቦታ ምንድነው የምትለው በአንድ ድንጋይ ሁለት ወፍ ከመሆን ይልቅ በአንድ ድንጋይ አንድ ወፍ ሆነ። በግዕዙ ቢቀጥል ኖሮ ያቀራረብ ነበር፣ ይሻል ነበር ትላል። ብዙ ሙግት ሀሳብ ታቀርባለህ። ሌላም ሰው አለ ስለዚህ በኦሮምኛ አይመችም የሚጠብቅና የሚላላውን እንትን አያደርግም ምናምን ይልና አይ እሱን እኮ ማስተካከል ማድረግ ይቻል ነበረ። አሁን የቁቤ ትውልድ ቁቤ እንዲህ የሚወድ ትውልድ እንደፈጠርን ሁሉ የግዕዙንም እኮ የሚወድ ትውልድ መፍጠር ይቻል ነበረ ብንፈልግ ኖሮ ትላለህ። እስኪ በዚህ ላይ ሪፍሌክት አድርግ። ምን የምጨምረው ነገር አለ? ሀሳቡ በነገራችን ላይ መጀመሪያ እንደው ብልጭ ያለልኝ የፕሮፌሰር ፍቅሬ ቶሎሳን መጽሐፍ አነበብኩ። ከዛ የአንድ ወጣት ሌላም ልጅ አለ። እሱ የቁቤ ትውልድ ሆኖ ግን ለየት ያለ አመለካከት በኋላ ላይ ነው እሱም ሲነቃ ፖለቲካው ልክ አይደለም የሚል አይነት ነገር እጅ የበዛበት ፖለቲካ የሚል ዮሴፍ ማን የሚባል ልጅ እነሱን አነበብኩ። ከዛ የነ ፕሮፌሰር ባየን እንትን አነበብኩ። የፕሮፌሰር ጥላሁን ገምታንም አነበብኩ እና የገባንበትን አጣብቅኝ እዛ ጋ ነው ያየሁት። ምን ማለት ነው ይሄ? እነሱ የሚሉት ችግር ከኢንትሮዳክሽን ጋር የተያያዘ ነው። ኢንትሮዳክሽን ማለት ዘመናዊ መሳሪያዎች፣ ቁሳቁሶች ይመጣሉ ወደ ኢትዮጵያ። ሲመጡ እዚህ የተሰራውን ነገር ለመጠቀም እንቸገራለን። እነሱን ለእኛ በሚሆን መልኩ ምንድን ነው የሚባለው ከማበጃጀት ሞዲፋይ ከማድረግ ይልቅ እኛን እግራችንን ቆርጠን እነሱ በሰሩልን ጫማ ውስጥ የመግባት እንትን የተከተል ነው። ይህንን እዚህ ለቁቤ የሚጠቀሰው ነገር አማርኛም ገጥሞት ነበር ብዬ የሆነ ቦታ ላይ አንስቼዋለሁ። ይሄ ታይፕ ሲመጣ ታይፕ ሴተሩ እንትኑ አይቀበልም። ስለዚህ እኛም ብንቀይር ብሎ ትልቅ እንቅስቃሴ ተካሄደ። እሱ እንቅስቃሴ ልክ አሁን የምለውን ነገሮች በሙሉ አንስተውም እንደ ምክንያት አንስተው ይሄኛውንማ እንዲመላ ይፈለግለትና ይሄ አይሆንም ብለው እምቢ አሉ። ቀጠለ። ቴክኖሎጂውም ተለወጠ። እኛ ጋር ሲደርስ ምንድን ነው እዚህ ጋር ሁለት ኪሳራ የሚሆነው ቁቤ አሁን ኦልሬዲ ሪቨርስ የሚደረግበት እንትን አይደለም። ግን እንደ እውቀት እንደ ታሪክ ተማሪ ቢሆን ኖሮ ብዬ አንድ ማነሳው ነገር አንዱ ነገር ሌላውን ማህበረሰብ እንዲበረግግ አደረገ። ምን ማለት ነው? ኦሮሞ ፈረንጅ ሆነ ነው የሚሉት አይደለም። ይህንን ምንም የአደባባይ ሚስጥር ነው። ኦሮሞን ብቻ አይደለም ከሜንስትሪሙ ምንድን ነው የሚባለው የግዕዝ ፊደል እንትን ያፋታው። ሌሎችም ኩሽ ነን የሚሉት የኦሮሞን ዱካ ተከትለው ወጡ እና ይሄ ቅድም ያለውን ነገር ላይ የራስን ከመጣል ይልቅ ይሄኛው እንግዲህ የኦኤልኤፉ መንገድ ነው። ምንም ጥያቄ የለውም። እዛ ጋር እነዚህ በኋላ ላይ ስለ ሀገር አንድነት ምናምን ያቀነቀኑ ሰዎች ያንን አውቀውት ይሁን ሳያውቁት ይሁን አቅማተው ይሁን አላውቅም፣ ብቻ ትተውታል። ማለት የኦህዴድ ሰዎች መጥተው የላቲን ፖለቲካ ውስጥ ነው እንትን የገቡት፣ የቁቤ ፖለቲካ ውስጥ ነው የሚገቡት። በሌላው አመለካከት እዛ ውስጥ አሉ። እንግዲህ አለቆቻቸው የሚፈልጉ ከሆነ አላውቅም። ያኛውን እዚህ ውስጥም ጠቅሻለሁ። ይሄ አንዱ አጣብቅኝ ነው። ምን ማለት ነው? ሌላውን ማህበረሰብ ያስከፋል፣ እንትን ያሳጣል። ሁለተኛ ነገር ያነሳሁት ምናልባት ትዝ እስከሚለኝ ድረስ ኢቭን ኢኮኖሚካል አይደለም። ቁቤ ማለት በጣም በልኪ ነገር ነው። ኢኮኖሚካል አይደለም። ስለዚህ ይሄኛውን ለመልመድ ይሄን ያህልም ከባድ አይደለም ይላሉ ባዬ ወይም ከባዬ ጀርባ ያለ ሌላ ሰው፣ እሱም እርግጠኛ አይደለሁም። እና ለማንኛውም በዛኛው ተውት። ይሄ አንድ ምናልባት በእኔ ግንዛቤ ነው፣ ሌሎች እንትን ላይሉ ይችላሉ። አሁን ሪቨርስ የማይደረግ ሀዲዱን የለቀቀ አካሄድ ነው። ያው የዛው ኤክስቴንሽን ነው። ምን ማለት ነው? ሀገር የመስራት ምኞት ስለነበረ
የራስ አይደንቲቲ የመስራት ምኞት ስለነበረ ከዚህ ሀገር ባህልና ማንነት ምንድነው መፋታት ስለነበረ ዓላማው አንዱ የባህል መንገድ ይሄ የቋንቋ የምኑ የጽሁፍ ስርዓት ስለነበረ ከዚህ የጽሁፍ ስርዓት መፋታት የሚቻለው ይሄኛውን ነገር በማበጀት ነው በሚል ነው እንጂ ፔዳጎጂካዊ በሆነው መንገድ አረቱም ሁለቱም ፕሮፌሰሮች የራሳቸው የሆነ ተከታይ አፍርተው እስከዛሬ ድረስ ቀጥለዋል ሙግቱ። የሚገርመው ነገር እኮ እዛም ላይ ጽፌዋለሁ አንድ ዲፓርትመንት ውስጥ ያሉ ፕሮፌሰሮች ናቸው ሁለቱም። ስለዚህ የቁቤ የፖለቲካ ውሳኔ ነው። ይሄ እንደዚህ አይነት ትልልቅ ውሳኔ በፔዳጎጂካዊ እንትን አይደለም የሚወሰነው። ፖለቲካዊ ውሳኔ ይፈልጋል። ፖለቲካዊ ውሳኔ ስትፈልግ ደግሞ ተራ ቴክኒካዊ ነገሮችን አይደለም የምታስበው። ትልቁን ስትራቴጂካዊ የሆነውን ውሳኔ ነው እሳቤ ነው የምታስበው። የምትወስነውም እንደሱ ነው። ስትወስን ትርፍ ኪሳራውን አስልተህ ነው። በፖለቲካ ምን አተርፋለሁ ምን እላለሁ ብለህ ነው። እና ሌሎች ፊደላቸው ላይ ተጣብቆ የቀሩ የሌላ ዓለም አካባቢዎች አሉ። በጣም ኮምፕሌክስ የሆነ ፊደላቸው ላይ ተጣብቆ የቀሩ ግን ይሄኛው እንደውም እንግዲህ እኔ የስነ ልሳን ባለሙያም አይደለሁም፣ ግን ይህን ያህል ከባድ ሆኖ አይመስለኝም። ስለዚህ ፔዳጎጂካዊ ውሳኔ አይደለም ከሚሉት ወገን ነኝ። ግን ቁቤ አሁን በራሱ ትውልድ ቦታ ላይ ያለውን ስሜትና ፍቅር ስታስብ ትደነግጣለህ። ይህንን ለመስራት የሰራነውን ያክል ያኛውን መስራት ቢደከም ኖሮ እኮ እንደዚሁ ነው። ሌላውንም ማህበረሰብ ኢቭን አሁን ከአንድ ቋንቋ በላይ ፖሊሲ የሚለውን ነገር ለመማር ይህን ያህል ይቀል ነበር። ሰዎች እንትን አይሉም እንደዚህ እኛማ ይሄማ የነሱ ነው አይሉ። ቅድም ገበር የሚለውን ነገር ይሄም ገበር ይሆን ነበር። ምን ማለት ነው? የሁለት ትልልቅ ባህሎች ድቅያ ይሆን ነበር። የሰሜናዊ አጋማሽ የደቡባዊ አጋማሽ ድቅያ መሆን ይችል ነበር። ባቡሩን ስተናል ግን አይመስለኝም። አሁን ብዙ ሄዷል እንደ ለታሪኩና የሄደበትን መንገድ ለማስቀመጥ ያህል ነው እንጂ እዛ ላይ እንደዛ ነው። እኔም በመጽሐፌ ላይ ብየዋለሁ። ግን አትሊስት ግን ብናቀው ተመጣበትን ምክንያት ብናቀው ጥሩ ነው። ከዚህ ጋር ተያይዞ ግን ለእኔም እንደ ትምህርት የሆነ ነገር ነው። ስለ ኃይሌ ፊዳ ብዙ ጊዜ አስብ ነበር ይህንን ነገር። እሱ በጣም ኢትዮጵያ የሆነ ሜሶን የሚያቀነቅን ነበርና ምን ትላለህ አንተ? በዘመኑ ከኦነግ ይልቅ ሜሶን የኦሮሞ ጥያቄ የቅኝ ግዛት ሳይሆን የብሔረሰብ እኩልነት ጥያቄ ነው ብሎ በማንሳቱ ጎበና ይሉት ነበር። ቅድም ያነሳ ነው እንግዲህ ጎበና ይባል ነበረ። ነገር ግን አንድ ወዳጁ የኃይሌ ፊዳ ወዳጅ አንድ የሰጠው ምስክርነት ነው እዚህ ጋር የጠቀስከው። ጀርመን ሀገር በነበርንበት ዓመታት በቅርበት አውቀው ነበር የሚለው የሜሶን አባል አማረ ተግባሩ የሚባል ሰው የኃይሌ የላቲን ምርጫ ከዘመናዊነት ጋር ብቻ ያያይዘዋል። ልክ እነዛ ቅድም እንዳነሳ ነው ማለት ነው። አማርኛ ተናጋሪዎቹም ቅድም ታይፕ ምናምን ሲመጣ ደንግጠው ወደዛ የሰረ ሲላቸው እንዳደረጉት ማለት ነው። እሱ ለዚህም አንድ ገጠመኝ ነው የሚለውን አንድ ማሳያ ያነሳል። በአንድ ወቅት ኃይሌና ወዳጆቹ በተገኙበት በዚህ ኦሮምኛ በላቲን ወይስ በግዕዝ ይጻፍ በሚለው ጉዳይ በርካታ ምልልሶች ከተካሄዱ በኋላ ውይይቱን ሲያዳምጥ የቆየው ኃይሌ ለመጀመሪያ ጊዜ ጣልቃ በመግባት እጥር ምጥን ያለ አስተያየት በመስጠት የግዕዙ ፊደል አስፈላጊ ምልክቶች እስከተበጁለት ድረስ አፋን ኦሮሞን በግዕዙ ፊደል መጻፍ ይቻላል በማለት መናገሩን በትክክል አስታውሳለሁ ይላል። እኔ እሱ ያየው ከዘመናዊነት ጋር ነው እንጂ ከሌላ አንጻር አልነበረም ያየውና ስለዚህ እድሉ ቢገኝ ይቻል ነበር ነው። እኔም አንድ የሆነ እንትን አለ ጃለታ ጃፈሮ በዚህ በኢትዮጵያ ቋንቋ ላይ እንትን ያሉት በጣም ሞክረው ነበረ። ምልክቶችን ከላይ በማድረግ የሚጠብቀውን የሚረዝመው በማድረግ ተሞክሮ ነበር። ይቻል ነበረ፣ ግን እድሉን አላገኘነውም። አልፏል። ግን ለታሪክ ያህል ግን ማንሳቱ ኃይሌ በነገራችን ላይ እሱ ጋር እኮ አሁን እንደመነሻ እሱ እዛ ያሉትን የጀርመን ተማሪዎች ለማስተማሪያ ያዘጋጀውን ሃንዳውት አገኘ። ኤግዛክትሊ እኔ በዛው ዝርዝር ውስጥ ገብቼ ጊዜን ላለማጥፋት ብዬ ነው እንጂ ከዛ ነው የመጣው። ከዛ ሲገኝ እሱ ደግሞ እንደዚህ አይነት ኮንሰፕቶች እንደሚያገኘው ቅድም ያነሳናቸው ወደዛ በ18 ምናምን የተጻፉ በላቲን የተጻፉ ጀርመንኛ ምንድነው ኦሮምኛ መዝገበ ቃላቶች ምናምን አግኝቷቸው ነበር። በዛ ላይ ተንተርሶ ነው ዲቨሎፕ ያደረገው። እሱ ዲቨሎፕ ያደረገውን ነገር ደግሞ እነዚህኞቹ
ትንሽ ከረር የሚያደርጉ ሲያገኙት በዛው ተቀጣጥሎ መጣ እንጂ ይህን ያህል የገፋ ነገር አይሆንም ነበር። በጊዜው መነጋገር ቢቻል ጥሩ ነበር፣ ግን አልሆነም። ለታሪክ ግን እናስቀምጠዋለን። እሺ ዶክተር፣ እንግዲህ በጣም ለረጅም ሰዓት ነው የተነጋገርነው በእነዚህ በሁለት መጽሐፍቶች ላይ። እንደገና ደግሞ ሌላ ጊዜ ተገናኝተን ደግሞ በዚህ በሁለቱ መጽሐፍ ላይ የምናወራለን። ግን ስለዚህኛው መጽሐፍ አሁን በቀደም ስለወጣው መጽሐፍህ ዳግማዊ ምኒልክና የታሪክ ፖለቲካ የሚለው ያው ጃፋር ጋም ሌሎቹ መጽሐፍት ቤቶች የሚገኝ ይመስለኛል። ስዕሎች አሉ እዚህ ላይ ትንሽ እንደው የሚገርሙ አይነት። እስቲ አብራራልን እስቲ ምንድን ናቸው? ወደ ስዕሎቹ ከመምጣቴ በፊት አጋጣሚ ሆኖ መጽሐፎቹ እነዚህ 3 መጽሐፎች ከሞላ ጎደል አንድ ፕሮጀክት ናቸው። በአእምሮዬ ነው እንግዲህ ራሴ እንትን ያልኩትን የኦሮሞ ፖለቲካ ራሱን ከኢትዮጵያዊነት ለመነጠል ጥረት ያደረገበት መንገድ ልክ አይደለም ብዬ ስነሳ ወደ መሀል ለማምጣት አንድ ግለሰብ ያስፈልግ ነበረ ታሪካዊ። ስለዚህ ጎበና የኦሮሞ የታሪክ ፖለቲካ ወይ ታሪክ የታመመበት ቦታ አንዱ ነው። መዳኛውም እዛ ነው ሊኖር የሚችለው ህመሙ መገለጫ ተብሎ የሚወሰድ። ስለዚህ ግለሰቡን ሳልኩት፣ ታሪኩም ይመቻል። በዛ መሰረት እሱን አመጣው። ቀጥሎ ከግለሰብ ያንን ሀሳብ ጎበና ላይ ተመርኩዘው ሀሳብ የገዙ ልጆች ከሞላ ጎደል በሁለት ትልልቅ ክንፍ ተመስርቶ የፖለቲካ ድርጅት መስርተው እርስ በራሳቸው ሲጠዛጠዙ እንትን ሲባባሉ ቆይተዋል እና ግማሹ ሀገር ልመስረት፣ ግማሹ ኢትዮጵያን በራሴ በምትሆን ልስራ ብሎ እንትን ስላለ በዛ ምክንያት ይሄ ሁለተኛው መጽሐፍ ወጣ። ያው ሀሳብ ኦሪጂናል ሀሳቡ ከሌላ ሰው ቢመጣም ይሄ የኦሮሞ ፖለቲካ ይመጣና አሁን እንግዲህ ከራሱ ግለሰብ ወደ ፖለቲካ ፓርቲ መጣ። ከዛ ወደ ሀገር ይመጣል። ወደ ሀገር ሲመጣ ከማን ጋር ነው የሚላተመው? ከአፄ ምኒልክ ዘመን ጋር ነው የሚላተመው። ስለዚህ አንዱ የክርክር ሐውልት ንጉሠ ነገሥቱ ላይ ነው። ስለዚህ ንጉሠ ነገሥቱ አንድ ሰው ሆነው እያሉ ወይንም አንድ ምኒልክ ሆነው እያለ የሚኒሊክ ገጽ 3 ነው። 3ቱ ገጾች ደግሞ የመጡት በታሪክ ፖለቲካ ምክንያት ነው። ታሪክ ላይ በተመሰረተ ፖለቲካ ምክንያት ነው እንጂ ሰውየው አንድ የዘመኑ የፖለቲካ መሪ ነው። እዚህ ጋር መደምደሚያው ላይ በደንብ እንትን። ስለዚህ እነዛ 3 ገጾች ናቸው። እነዚህ 3ቱ ገጾች ደግሞ የፖለቲካ ዓላማ ውጤቶች ናቸው። የፖለቲካ ዓላማ ውጤቶች ለምሳሌ ምኒልክ የተበታተኑን ወይም ሀገር የሰራ የሚለው እሳቤ ያለ፣ ቅኝ የገዛ የሚለው እንደ አንዳንድ አካባቢ እንደውም ራቅ ይልና በአንዳንድ በእኔም ጓደኞች ሊቃን ዘንድ የልጅ ማስፈራሪያ እስኪመስል ድረስ ይስሉታል። ስዕሉ አንዱ እሱን ገላጭ ነው። ሌላኛው እኛ መጠንከር ሲገባን ከኛ ንጉሥ ሞት በኋላ እርስ በራሳችን እንድንባላ ወይንም ይህንን ማህበረሰብ ደካማ ለማድረግ አንድ ቋንቋ ይናገር የነበረውን ማህበረሰብ በተንኮል ለሁለት ከፍሎ ደካማ አረገን፣ ግማሹን ውጭ ሀገር እንዲሆን አደረገው፣ ሀገር ከፋፋይ ነው ምኒልክ የሚል እሳቤ አለ። እዚህ ጋር ተቀምጦልሃል ካርታው ተቀምጦልሃል ኤርትራና ኢትዮጵያ እና ከዛ ይሄኛው መቼም ይታወቃል፣ ይሄኛውም ይታወቃል። የሰንሰለትም አለ። ሰንሰለቱ ምንን ነው እና ለዛ ነው 3 መልክ የሚኒሊክ 3 ገጾች ናቸው። እና እዚህ ጋር ይችን አንብባሃት ከሆነ የፖለቲካ ዓላማ ነው ይሄንን የወለደው እንጂ ሰውየው አንድ ናቸው። እና ይሄንን እንግዲህ ሰዎች ሲያነቡትም ይዘው የሚመጡት ሀሳብ ይኖራል። እኛም ምናልባት ልናወራበት ከቻል የተለየ ሀሳብ ይነሳል። ይነበብና ሰውም ይየውና ከዛ በኋላ ደግሞ እንደገና እናወራበታለን። ግን ታሪክ ፖለቲካ ሲሆን እንዲህ አይነት ነገር ማምጣቱን አንድ ጥሩ ምሳሌ ነው ባጭሩ። በጣም አመሰግናለሁ ዶክተር። እኔ መጽሐፍቶችን ሁሉ የወደድኩት ምንድን ነው በዚህ ሁሉ መጽሐፍ ውስጥ መቼስ በጣም ሳትወቀጥ አልቀረህም። በተለይ ቅደም እንዳልከው ካንተው አካዳሚክ አካባቢ ባሉ ሰዎችም ከባድ ሳይሆን አይቀርም፣ ግን የሚበጅ ነው ብለህ ሀሳብን አቅርበሃል። እንደማንም ሰው
ልክም ልትሆን ላትሆንም ትችላለህ፣ ግን አትሊስት ሀሳብህን ግን አስቀምጠህ ይሄ ይሻላል። በተለይ ቅድም ያልከው ነገር የጎበናን ታሪክ ማጥናት ችግሩንም መፍትሄውንም እዛ ውስጥ እናገኘዋለን። እኔም ሳነበው የተሰማኝ ስሜት ልክ እንደዛ ነው እና ተመልካቾቻችንን ይሄኛውን እንኳን እንግዲህ ወደፊት እንዴት እንደሚገኝ ተስፋ እናደርጋለን እንደምናገኘው። ሌሎቹ መጽሐፎች ግን አሉ በመጽሐፍት ቤቶች ውስጥ ሰው ቢወያይበት ቢነጋገርበት በጣም ጥሩ ነው። የዚህም ፕሮግራም ዓላማ ነው። የፖድካስቱም ርዕስ እንደሚል አመክንዮ ይላል። በምክንያት እንነጋገር፣ ጠመንጃን ወደ ጎን አስቀምጠን ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።